አባ ችግር ነው እንዲፈለከው ቁጭ በል አርፈህ ቁጭ በል ምን አገባ በቀመጥ ባልቀመጥ በገዛብ ምን ነው ሌባ ነው መሰለኝ ዝም ብሎ እንትን ይላል ሌባ አይደለም ሰላሙኛ በደም ትሮግኛለ ፖሊስ ዘናት ላይ ምን ወይስ ይሻል መጣ ምን ስለባንቻየው እኔ ምን አገባ መረጃ ነው አይፈለከው ሂድና ራሷን ጠይቅ ከባንቻየው ጋር ምን አይነት ፍቅር ነው ነበር የምን ፍቅር ግንኙነት ምንም ግንኙነት የለም ከዛ ደግሞ ምን ብለሽ መጣሽ ወንድሜን ገደልኩ ሰሚና አጠፋሽ በተከበርኩበት ሰፈር አዋረድሽ ቀጥል ነገር ስታረጋት ስታሰቃያት የነበረችውን በሙላ ነገር እያንዳንዱ ነገር ምን ፈለከው በቃ ዝም በል አስወጣለሁ ከልብ ያፍቅርሽ ነበር ግን እኮ ነገሩን ያበላሽሽ አንቺ በሌለውበት ሰሚና አጥፍተሽ ወንድሜ ገዳይ ነው ብለሽ ስታሳስሪኝና ሰፈር ውስጥ እሱን የሚናገረው ሰው አትወድም አንተ ትወዳለህ እኔ እየነገርኩ ነው እኔን መልስ አትጠይቀኝ የተጠየቀውን ብቻ መልስ ወንድም ምን የሚናገርበት ሰው ትወዳለህ ወይ ትርስ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እገኛለሁ ማለት ነው እዚህ ሰፈር ደግሞ የተገኘሁበት ዋናው ምክንያት አጠገብ የምታዩት እህታችንን ለመርዳት ነው ያጋጠማት ነገር አለ እንግዲህ በዋነኝነት እሷ እንደነገረችኝ ከሆነ ወንድሟ ሞቷል ለዛ መፍትሄ አላገኘችም እሷ የምትጠረጥረው ጥርጣሬ እንግዲህ አለ በዋነኝነት ጥርጣሬዋ ፍቅረኛዋ ሊሆን ያሰበ ሰው ጋር ወይም ደግሞ ያፈቀራት ሰው ጋር ነው የፍቅር ጥያቄውን እንግዲህ አልተቀበለችም ማለት ነው እንግዲህ ያንን ባለማድረጓ መንገድ ላይ እየጠበቀ ይሰድባታል ይራግጣታል ይመታታል በዚሁ ሁኔታ እንግዲህ ዝም ያላለው ወንድም ለብዙ ጊዜ እንግዲህ ይሄንን ሰው ወይም ደግሞ የሷን አፍቃሪ ታው እህቴ እንደዚህ አታድርግ ሲለው እንደነበረ ከዛ ባለፈ ግን እንግዲህ ዛቻና ማስፈራሪያ ይደርስበት እንደነበረ ለወንድሟ ከለታት በአንድ ቀን እንግዲህ እንደሞተ ወይም እንደተገደለ ነው እህቴ የነገረችኝ በዋነኝነት እንግዲህ እሷንም የሚያፈቅረው ሰው ወንድሟ ሲሞት እዚህ ከተማ ላይ አልነበረም ሌላ ቦታ ነበረ ጥርጣሬዋ ደግሞ እሱ ላይ ነበርና አሁንም ድረስ እንግዲህ ጉዳይ በህግ እንደተያዘ ነው ጉዳዩ ግን ደግሞ እኛ ምንድነው የሆነው ምንድነው ያጋጠመው ልጅ የሚሉትን ነገሮች ለማጣራት ነው እዚህ የተገኘነው ማለት ነው እስኪ ነገሮችን ለማጣራት እንሞክራለን በዛ ሰዓት እንግዲህ መቼስ ከከተማ የወጣበት አንዳንድ ነገሮች ቢኖሩ ነው ወይም ደግሞ የሆነ ነገር አለ ብዬ ባስብ ነው እዚህ የተገኘሁት እንጂ በዋነኝነት ይሄ ሰው ተጠርጣሪው ይሄንን ነገር አላደረገም ተብሎ ፋይሉ እንደተዘጋ ነው የነገረችኝ እህቴ እስኪ ደግሞ እውነታውን እንስማና ከሷ አንደበት ያው አንዳንድ ነገሮች ከክሮስ ጋር ተመካክረን ለማድረግ እንሞክራለን ተመልካቾች እንደተለመደው ላይክ ኮሜንት ሼር ያደረጋችሁ ለብሰው አዳርሱ ሰብስክራይብ እንዳይረሳ ቴሌግራም ሊንክ አለ የመጣችሁ ሐሳብ አስተያየት መስጠት ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም እንዴት ነሽ ሰላም እንዴት ነሽ ደህና ነኝ አሁን ተረጋግተሻል እንዴት ነሽ ደህና ነኝ እግዚአብሔር ይመስገን ሰላም ነኝ ስምሽ ማን ይባላል ከስምሽ እንጀምርና ከዛ በኋላ የገጠመሽን ነገር ለኛም ለአድማጭም ለተመልካችም ለክሮዎቻችንም እስቲ አስረጅን እሺ በቅድሚያ ጥሬን አክብረህ ስለተገኘህ በጣም አመሰግናለሁ ጊዜን ስለሰጠኝ በጣም አመሰግናለሁ ስራዬ ብለህ እኔንም ጉዳይ ልትመለከት ስለመጣ በጣም አመሰግናለሁ ስሜ ባንቻየው ይባላል እና መጀመሪያ ታሪኩን እንደነገርኩክ ያው መጀመሪያ እናንተ እንዳወራ ነው እኔ ከወንድሜ ጋር ነው ያደግኩት ያሳደገኝ ወንድሜ ነው በልጅነታችን ነው እናትና አባታችንን ያጣነው ማለት ነው ሙሉ ኃላፊነቱን ወስዶ ያሳደገኝ ወንድሜ ነው ታላቅ ወንድሜ ነው እንደ ወንድምም እንደ እናትም እንደ አባትም ሆኖ ነው የሱን ነገር ወደ ኋላ ትቶ እኔን ያሳደገኝ ማለት ነው ምን ልበል እናትና አባታችንን ካጣን በኋላ ማለት አንድም አደራም ስላለበት እሱ ሳይማር ነው እኔን ያስተማረኝ ከቀን ስራ አንስቶ እየሰራ ያገኘውን ነገር እየሰራ እኔን አስተምሮኛል አስመርቆም ደግሞ እዚህ ደረጃ ላይ አድርሶኛል እና ብዙ ዋጋ የከፈለልኝ ወንድሜ ነው እኔን የሆነ ቦታ እስኪያደርስ ትዳር እንኳን ውስጥ አልገባም ማለት ነው ሙሉ ህይወቱን አሳልፎ የሰጠኝ ወንድሜ ነው ዛሬ ግን በዚህ በአጋጣሚ መልሶ ለኔ የኖረልኝ ወንድሜ በእኔ ምክንያት ህይወቱን እንዳጣ ነው የሚሰማሽ
የሚሰማኝ እንደዛ ነው። አሁን የባንክ ሰራተኛ እንደሆንሽ ነግረሽኛልና እንዴት ነው ከስራ ጋር ጠላቶች ነበሩሽ ወይ? ማለት ጠላትም ባይባል በስራ ለመግባባት ስራ ቦታ ላይ ነበረ ወይ? በስራ ቦታ ምንም ጠላትነት ያፈራሁት ነገር የለም። እንደውም ጥሩ ወዳጆችን አፍርቼበታለሁ በስራዬ ማለት ነው። ከአካባቢም ጋር እኛ እንደዚህ የሚባል ጠላትም በሱም በኩል በእኔም በኩል ምንም ነገር የለም። እንደዚህ ለህይወታችን የሚያሰጋና እንደዚህ ደረጃ የሚያደርሰን ነገር ምንም የለም። እንደውም ሰዎች ስለኛ ማለት ጥሩ ቀረቦት ነው ያለን፣ አቅርቦት ነው ያለን ከሰው ጋር ማለት ነው። ተግባቦታችን ጥሩ ነው ያለው። ያው ብቻችንንም እንደማደጋችን እንደነገርኩ እናትና አባታችን በማጣታችን ምክንያት ከጎናችን ሆኖ አይዟችሁ ማህበረሰቡ ነው፣ የአካባቢያችን ሰዎች ናቸው አብረውን ያሉት ማለት ነው። ስለዚህ ጥሩ ፍቅር ነው ያለን እንጂ ከማንም ጋር ጸብም የለንም። ማንም ላይ የምንደርስ ሰዎች አልነበርንም፣ አንደርስምም። ወንድሜም እንደ ወንድ ወጥቶ ከወንዶች ጋር ጓደኛ አፍርቶ ይሄ ለጸብ ለምን የሚዳረግ አይነት ሰው አይደለም። በቃ እኔን ትልቅ ማለት ጥሩ ቦታ አድርሶ ለማየት የእናትና የአባታችን አደራ ለመወጣት ሙሉ ህይወቱን ለእኔ የሰጠ ነው እንደነገርኩ ማለት ነው። አልተማረም፣ ትምህርቱን አቋርጦ ነው እኔን ያስተማረኝ። አስመርቂያት ደግሞ ጥሩ ደረጃ ደርሳ በቃ ነገ ራሷን ትችላለች ብሎ በሚጓጓበት ሰዓት የልፋቱን ውጤት ማየት በሚገባበት ሰዓት ህይወቱን አጥቷል። ምንድነው አሁን ግን ህይወቱን ያጣበት እንትን ደግሞ እኔ አሁን ላይ የሚሰማኝ ማለት አለ በእኔ ህይወት ውስጥ በጣም የሚያስቸግረኝ ልጅ አለ እንደነገርኩ አፈቀርኩሽ ብሎ ማለት ነው። ይሄ ማለት አሁን የቅርብ ታሪክ አይደለም፣ ከትምህርት ቤት አንስቶ የሚያስቸግረኝ ልጅ ነው። ተማሪ ሆኜ ነው የጀመረው። በጣም ነበር የሚያሰቃየኝ ማለት ነው። መውጣት መግቢያቴ ላይ በጣም ትምህርት ቤት ሲሄድ ደብተሬን ከመንጠቅ አንስቶ በጣም ነበር የሚመታኝ ማለት ነው። ፍቅርን በጉልበት የመግዛት ያህል ስሜት ነው የሚሰማው። በቃ በሱ እሳቤ የሚያስበው እኔን ለፍቅር መጠየቅ ሳይሆን ነች ብሎ ደምድሞ ነው። ገባክ? በቃ የኔ ነሽ ነው፣ የማንም አትሆኝም የኔ ነሽ ነው። በጣም ሲበረታብኝና ከጊዜ አልሻሻልና የሚለወጥ ነገር ሳጣ ነው ለወንድሜ ነገርኩት። ማለት ለወንድሜ ያለውን ነገር በሙሉ ነገርኩት፣ አቅሜ በላይ ሲሆን ማለት ነው። በዚህ ሰዓት ሄዶ አናግሮታል በተደጋጋሚ። ለምንድን ነው እንደዚህ የምታደርገው ምናምን ብሎ ሊያናግረው ሞክረዋል። እንግዲህ በዚህ ሁኔታ ላይ ነው ወንድሜ ሞቶ የተገኘው ማለት ነው። ወንድሜ ሞቶ የተገኘው ከልጁ ዛቻ ማስፈራሪያዎች ነበሩ ብለሽኛል በሚያናግረው ሰዓት እና አንቺንስ እንዴት ነው? እሱንም ትነግሪኛለሽ። አንደኛው ጥያቄ እሱንም ትነግሪኝ፣ ሁለተኛው ደግሞ አንቺንስ አሁን ከስራ ስትመለሽ ይተናኮለኛል ብዙ ነገር ነው ምራቅ እስከ መጥፋት ያልሽኝና እነሱ ነገር እስኪ ንገሪኝ አሉ እኔ ጋር ማለት አሁን ላይ ሀዘኑም ማለት ሀዘን ላይም ስለነበርኩኝ በሀዘን ስለቆዩኝ ብዙ ማውጣት መግባት እኔ ላይ የለም። ማለት ከስራም ፍቃድ ወስጄ ምናምን እኔ የወንድሜ አሁን በቅርብ ነው ስራውን የጀመርኩት የተመለስኩት ማለት ነው። ፍቃዴን ጨርሼ እንጂ በወቅቱ ወንድሜን ባጣሁበት ሰዓት ላይ መልሼ ማቆም የምችል አልመሰለኝም ነበረ። ማለት መልሼ ህይወት ይቀጥላል የሚል እሳቤ ሁሉ አልነበረኝም። ያለሱን ህይወት አልለመድኩትም። ገባ? ከልጅነት ጀምሮ የማውቀው እሱ ነው እና በጣም ትልቅ ጉዳት ላይ ስለነበርኩኝ አልወጣም አልገባም። በዚህ ብዙ የምገናኝበት አጋጣሚ አልነበረም ከእሱ ጋር። ገባ? ግን ያው እዚህ ሰፈር ላይ ምናምን የማንዣበብ ምናምን ነገር ነበረ። ያው እኔ እንደነገርኩህ ሀዘን ላይ ስለሆነ ትኩረት እንትን አልለውም። ግን እንዳልኩ ለወንድሜ ነግሬው ወንድሜ እሱን ካናገረ ምናምን በኋላ ላይ ለወንድምሽ እንደዚህ ማለት ምናምን ብሎ እኔ ጋር ነበረ የያዛቸው ማለት ነው። ማለት ወንድምሽን መላክሽ ነው አንቺ እንደዚህ ምናምን እያለ በጣም ነበር የሚያሰቃየኝ። እንኳን አይደለም አብረው ፍቅረኛ የምትሆን ሰው ህይወትን በመምራት የምትመርጠው ሰው አይደለም ለሰከንድ ለሰላምታ እንኳን የማትመርጠው አይነት ሰው ነው። በቃ በጣም ያለውን ከማድረግ ወደኋላ አይደለም። እኔን እንኳን እንደዛችሁ እጁን በሚሰነዝርብኝ ሰዓት ምናምን ትንሽ ርህራሄ ፊቱ ላይ አታይም። ብዙ ጊዜ ለምኜዋለሁ እንጂ ለምንድን ነው ይሄ ሁሉ ነገር ሲደረግ ለህግ ከመናገር ይልቅ ለወንድምሽ ለምንድን ነው ይሄን ነገር የነገርሽው? ለህግ ለምን አልተናገርሽም? እኔ እኮ ማንም የለም ከማንም ጋር እኔ ጓደኛዬ ሁሉ ነገር ወንድሜ ነው። ገባ? ከእሱ ጋር ተነጋግረን ማድረግ የምችል እኔ እንደዚህ ይሆናል ይህንን ነገር ያደርጋል ማለት በዚህ ደረጃ አላሰብኩትም። አንተ የሆነ ነገር ሲገጥምህ እኮ ቅድሚያ ከቤተሰብ ጋር ታወራለህ አይደለም? ከቤተሰብ እንኳን ከቤተሰብ አይደለም የቅርብ ጓደኛ ካለ እንኳን የምትነጋገርበት ሁኔታ አለ አይደል? በዛን ሰዓት እኔ ደግሞ እንዳልኩህ ብቻችንን ያደግነው
እናቴ ብትኖር እኮ በቅርበት እናቴ ነበረች የምታናገረኝ። እኔ ያንን ነገር አላውቅም። ሁሉን ነገር የማውቀው ከሱ ጋር ነው። ሁሉንም ነገር የማወራው ማለት ነው። በቃ ወንድሜ ለእኔ ወንድሜ ብቻ አይደለም እንደነገርኩ ጓደኛዬም ጭምር ነው። እንደ ጓደኛም የሚያወራኝ እሱ ነው፣ እያንዳንዷን ነገር ማለት ነው። በወንድና በሴት መካከል ደግሞ እድገት ሲኖር ትንሽ ከበድ ይላል። በወንድምና እናትና አባት ሲኖር ይሻላል። ለምን መሰለ? ከሴት ልጅ ጎን እናት ስትኖር እያንዳንዷን ነገር እናት እያስረዳቻት ሁሉን ነገር በግልጽ ታሳድጋታለች። ያን ነገር ባለማግኘት ለሱ ያ ሁሉ ከባዱ ነበረ። ያንን ቦታ ሸፍኖ በቃ ሴትነቴን እየነገረኝ ማለት ሴቶችን ነገ ከነገ ወዲያ እድሜ እየደረሰ ሲሄድ የሚያጋጥሙኝ ነገሮች በሙሉ በግልጽ እያወራኝ ያሳደገኝ ወንድሜ ነው። ምክንያቱም ከጎኗ ማንም ስለሌለ በዚህ ልክ ቀርቧት ማንም ስለሌለ ብሎ እዛ ድረስ የሚያወራኝ ወንድሜ ነው። ምን ብዬ ነው ለሱ ሳልነግር እዛ ልዬ እኔ ህግ ጋር ሊሄድ የማስበው? እንዴት ነው ተመካክራችሁ ወደ ህግ መሄድ እንደዛ እንችል ነበረ። ግን በዚህ መካከል ይሄ ቀደመን ገባ። ሞቱ ቀደመ። ምን ያክል ጊዜ ሆነ ወንድምሽ? ኦልሞስት አሁን ግማሽ ዓመት ማለት ነው። ያ 6 ወር። ስለዚህ የተገኘ ምንም ነገር ህግ ይዞታል። ግን ምንም አዲስ ነገር እየነገረኝ ያመጣ ገብቶኛል። አይቻቸዋለሁ፣ ፋይሎችንም አይቻለሁኝ። ልጁ በሰዓቱ እዚህ ከተማ ላይ አልነበረም። ይሄ አንቺ አሁን አፈቀረኝ ምናምን የምትይኝ ወይም ደግሞ እናንተ ጥርጣሬ እዚህ ከተማ ላይ እንዳልነበረ የተረጋገጠ ነገር ነው። እና ሌላ ማን ሊሆን ይችላል? ምንድን ነው አሁን አንቺ ውስጥሽ ያለው ጥርጣሬ ምንድን ነው? ከዚህ ውጭ እኔ ማንም የለም ከሱ ውጭ ማንም ያደርገዋልን ብዬ አላስብም። ምክንያቱም ወንድሜ ትንሽ ትልቁ የሚያከብረው ልጅ ነው። ትንሽ ትልቁ ለማንም ጠብር ግፍ ብሎ ነው። ከትንሽ እስከ አዋቂ ድረስ ሁሉ ያከብረዋል። ስለዚህ ማንም ይሄንን ሊያደርግበት አይችልም። ማንም ማለት ነው። አምሽቶ እንኳን ሌሊት ሲገባ ማለት ነው፣ ስራ ቆይቶ ሲገባ ማለት ነው፣ አካባቢ ላይ ያሉ ጥበቃዎች ምናምን ሸኝተው አጫውተው ቤት አስገብቶት የሚመለስ አይነት ሰው ነው። እዛ ድረስ ነው ፍቅር ያለው ማለት ነው። ማንም በዕለቱ ወንድሜ ሲሞት ስንት ሰዓት ነበረ? ሰዓቱ የነበረውን ሁኔታ እያስታወስሽ ንገሪኝ። ምሽት ላይ ነው የሆነው። ወደ 3 ሰዓት አካባቢ ምናምን ነው እንትን ብሎ የተገኘው ማለት ነው። ጥቃቱ ደርሶበት የተገኘው ማለት ነው። በምንድን ነው የተገደለው? እዚህ ላይ በስለት ተወግቶ ነው የተገኘው ማለት። አይዞሽ፣ ረጋ በይ። ይገባኛል ስሜቱ፣ ግን እስኪ ረጋ ብለሽ አሁንም አስረጅኝ። ይቅርታሽ። በስለት ነው ወድቆ የተገኘው ይመስለኛል። በዛው ሰዓት ላይ ሰው የደረሰለት አይመስለኝም። በአጋጣሚ ሰው ሲያልፍ ነው አይቶ። ስለቱን ተነቅሏል፣ ላይ ተወግቶ እዛው ላይ ተነቅሎ ደም እንደፈሰሰው የሚያሳይ ማስረጃዎችን አይቻለሁኝ። እና አንድ አሻራም ያልተገኘበት ምክንያት እሱ ነው እንግዲህ። ግን እኔ በቃ ማለት ከማንም በእርግጠኝነት ከሱ ውጭ ማንም ሊያደርገው አይችልም። እሱማ ከከተማ ውጭ ለነበር ወይ ደግሞ አስደርጎ ከሆነ ይሄንን እኛ እናጠራለን በምናጣራው። እኔም እንደሱ ልታገዝ። አሁን አንቺ በዋነኝነት እሱ ነው ብለሽ መደምደም አትችይም። አይ ደምድሜ አይደለም። ለምን መሰለ? የልጁ ሁኔታ ማለት ነው። በዙሪያዬ ማንም እንዲያይገኝ ነበር ዛቻው የነበረው። ገባክ? በዙሪያዬ ማለት ነው። ኢቭን የወንድሜን ስም እኮ ይጠቅሰው ነበር። እኔ ከማናገሬ በፊት ማለት ነው። የምትመኪበትን ነገር በሙሉ ካጠገብሽ አሳጣሻለሁ ነበር። አንድ ማን አለሽ እያለ ይፎክርብኝ ነበረ። ገባ? እንደዚያ ዛቻዎች ነበር። ጭራሽ ወንድሜ ሄዶ ሲያናግረው እኔ ወደ ድርጊቱ ገብቻለሁ ነው የማስበው። ገባክ አይደለም? እና ከሱ ውጭ ማለት በሀገር ውስጥ እሱ ኖረ አልኖረ ምንም ማድረግ ይችላል። በዙሪያው እሱን መሳይ ጓደኞች ናቸው የሞሉት። ገባ? ከጓደኞቹ ምናምን በዙሪያው በቃ ማለት ተው የሚለው አይነት ሰው ካጠገቡ ያለ አይመስልም። ምክንያቱም በተደጋጋሚ እኔ ላይ ጥቃት ሲያደርስ እያዩ ዝም የሚሉ ነበሩ። ገባ? የእሱ መኖር አለመኖር ትዕዛዝ መስጠት ይችላል። እኔ ይሄን የእኔን እሳቤ ነው የምልህ። ማንም አያደርገውም ከሚለኝ አንጻር ማለት ነው፣ ከሚነግረኝ አንጻር አሳጣሻለሁ እያለ በተደጋጋሚ ሲዝትብኝ ነበር። አሁን ላይስ እንዴት ነው? አሁን ላይ ከድሮ የተለየ ነው? አያናግረሽም ወይስ ምንድን ላይ ነው አሁንም? ወይስ መንገድ እየጠበቀ እነዚህን ተንኮሎች ይሰራብሻል? አሁንስ ያለው እንግዲህ እንደነገርኩ ፍቃድ ላይ ቆይቼ ገና አሁን መጀመሬ ነው ስራ። ማለት በሀዘኑ ምክንያት በቃ ጤናዬ ምናምን ጥሩ ሁኔታ ላይ አልነበርኩም። በአጠቃላይ ወንድሜን ሳጣ
ጥሩ ሁኔታ ላይ አልነበርኩም። የቀብር ስነ ስርዓቱ ላይ እንኳን በግድ ነው ማለት ለሰከንድ በግድ ነው የተገኘሁት እንጂ ጤናዬ እንትን ብሎ ነበር የእሱን እንደዛ መሆን ስሰማ ማለት ነው። ከባድ ነው። ያው ብቻሽን ያስቀሩሽ ይሄ ቀላል ነገር እንዳልሆነ ይገባኛል። እና አሁን በቃ በዛ ምክንያት ረዥም ፍቃድ ነው የወጣሁት። በቃ ረዥም ጊዜ ያው መስሪያ ቤት ያለውን ነገር ተረድቶ ትብብርም አድርገውልኛል ማለት ነው። ለዛ አሁን የጀመርኩት ብዙም ከኔ ጋር የመገናኘት እንትን አልነበረውም። ግን አሁን ሰማለሁ እንዲህ መውጣት መግባት ስጀምር አያለሁ እዚህ አካባቢ እያንዣበበ እንደሆነ ምናምን ሰማለሁ። ከኔ ጋር ግን ፊት ለፊት አልተገናኘንም። ፊት ለፊት አልተገናኘንም። ሀዘን መጥቶ አልደረሰሽም? አላየሁትም። እውነት የሚወድሽ ከሆነ መቼም እሱ እንኳን ቢያደርገው መጥቶ ሊደርስሽ የሚችልበት አይነት አጋጣሚ ነበረ። ግን አልመጣም። አላውቅም መጥቶ ይሄድ አላውቅም። እኔ አላየሁትም በወቅቱ። ከዛ በኋላስ ማለት አንቺ ጋር አልመጣም? ይሄን 6 ወር ሙሉ አልተገናኘንም። እንዳልኩ ፊት ለፊት አልተገናኘንም። ከኔ ጋር አልተገናኘንም። ግን ደግሞ ብንገናኝ በጥሩ ሁኔታ እንደማይሆን አውቃለሁ። ማለት ቢመጣም ራሱ ለቅሶ አዝኖ አይደለም እሰይ ሊለኝ ካልሆነ በስተቀር። ምክንያቱም የሚያስደስተው እኔ ብቻዬን ቀርቼ አማራጭ አጥቼ እሱ ጋር ልሆን ነው ሁሌ ሲያወራ የነበረው ገባኝ። ስለዚህ ሀዘኔን ተረድቶ ምናምን አይደለም ቢመጣ ይገባኛል። ዞሮ እህቴ ያው ማጣራቶችን እናደርጋለን። አንቺ መበርታት ነው ያለብሽ እህታችን፣ መበርታት አለብሽ። በህይወት ያጋጥማል እንደዚህ አይነት ነገር፣ ብዙ ባለጌ አለ። ከዚህ ውጭ ግን አንቺ አሁን የነገርሽኝ ነገር አለ። ሌላ ምንም አይነት የስራም ጠላት የለኝም፣ ከስራ ማግባባው ሰው የለም። እሱም ቢሆን በጣም የተመሰከረለት ሰው ነው ብለሽኛልና ብቻ ያው ጥርጣሬሽ እውነት ይሁን ውሸት ይሁን የሚለውን እንለያለን። እንደተባለው እውነት ከሆነ ያው ወደ ህግ ነው አሳልፈን የምንሰጠው፣ ካልሆነ ደግሞ ውሸት ከሆነ ይቅርታ ጠይቀን ነው የምንወጣው። ተጨማሪ ጥያቄዎች ካሜራማን ካለ መጠየቅ ትችላለህ። ከባድ ነገር ነው። እግዚአብሔር መጽናናቱን ላንቺ ሚስትሽ ለሟቹም ነፍስ ይማር ማለት እንፈልጋለን። ግን በቦታው ይቅርታ ወደ ኋላ ልመልስሽና የሞተ ቀን ላይ አንድ ቦታው በምን አይነት ሁኔታ ነበረ ስለ ኦሬዲ አንገቱ ላይ ተሰክቶ እንደሞተ ነው የሰማነውና የት አካባቢ ነው? በሩ አካባቢ ነው ወይስ ይሄ የሚያስቸግራት ሰው ያለበት አካባቢ ነው? ሁለት ደግሞ የፖሊሶቹ አሻራ ምናምን አላገኙም እና ምንድነው ሪዝናቸው? እስካሁን አይ ቲንክ ወረቀት ላይ እንደሆነ ነው የነገረችን። ግን በሰዓቱ ስትጠይቂ አሁን ፖሊስ ጣቢያ ስትጠይቂ ምንድነው የሚሏት ፖሊሶቹ? ያላቸው መልስ ምንድነው? እኔ ማለት ከፖሊሶች አሁን ምንም አይነት ነገር እያገኘው አይደለም። እነሱ ፍንጭ እንዳጡ ምናምን ነው የሚነግሩኝ ማለት ነው። ምንም አይነት ነገር እንዳላገኙ ነው የሚነግሩኝ። ግን በማጣራት ላይ ነገሩን በትኩረት ሰጥተን እያጣራን ነው የሚሉኝ። ይሄን 6 ወር ሳስቆጥር ማለት ነው። ቦታው የነበረው ከኛ ሰፈር ራቅ ብሎ ማለት ብዙ አይርቅም፣ መግቢያችን አለ። ያው የኛ ሰፈር እንደምትመለከቱ ወደ ውስጥ ገባ ያለ ነው። ወደ ቤት በሚመጣበት ሰዓት ላይ ውስጥ መንገድ ላይ ነው የሆነው ማለት እና እንዲህ ይሄ ስትመጣ ምናልባት ስትገባ አይታችሁት ከሆነ የሆነች ኮብልስቶን ውስጥ መግቢያ ነገር አለች። እዛ አካባቢ ላይ ነው እንትኑ የተፈጸመው ማለት ነው። ወንጀሉ የተፈጸመበት እዛ አካባቢ ነው። የልጁ ሰፈር እዛ አካባቢ አይደለም። ለቤት ሲቀርብ ነው በቃ ያንን ነገር ያደረጉበት። በሰዓቱ ከውጭም ከሌላ ሰው ጋር አልተጣላም። በፍጹም ከማንም ጋር አይጣላም። ነገርኩህ፣ ትልቅ ትንሽ የሚያከብረው ነው። ማንም ምንም የለም በጎኑ ማለት ነው። ለጸብ እንደዚህ ይሄን ደረጃ አይደለም እንደዚህ እንኳን ለኩርፊያ እንኳን የሚደረግ ሰው የለም ከሱ ጋር ማለት ነው። ከሁሉም ጋር በፍቅር የሚኖር ነው ወንድሜ፣ ከሁሉም ጋር ማለት ነው። በጣም ጥሩ እህታችን። ያው እንግዲህ ተመልካቾች ጥቆማውን ደርሶናል። እንደ ክሩ ተወያይተን ማድረግ ያለብንን ነገር አይተን እስቲ እውነት ነው ውሸት ነው የሚለውን ለእናንተ የምናሳውቃችሁ ይሆናል። ይሄን ጥርጣሬ እስከዛ ድረስ ግን እስከ ፕሮግራም ፍጻሜ አብራችሁን ቆዩ።
ማስገባቱ አይቀርም። ለምን አስገባሻል? ሰላም አይቀርም። ፍርድ ቤት እንደዛ ስታንከራትሽ ኑረሽ ሰላምታ አይቀርም ስታይ ደብርሽ እኮ አስገባኝና እናውራ። ስለምን? እኔና አንቺ እኮ ጨርሰን ስለምንድን ነው የምናወራው? ልግባና ውስጥ አናግረኝ። ምንም የማወሩ ነገር የለም ካንቺ ጋር አልገባሽም? ምን እኮ እሱን እንነጋገር አስገባኝና ግቢ። ግን ምንም የሚፈይድልሽ ነገር የለም። ማየት ነው ያስጠላኛል። ከተለያዩ በኋላ ሰላም ይናለች። ከአንቺ ከተለያዩ በኋላ ማለት ነው። ያረሽኝ ረሳሽው እንዴ? በአንቺ ምክንያት እኮ ፍርድ ቤት ለፍርድ ቤት ስንከራተት እስር ቤት ለእስር ቤት ሲያመላልሽኝ ነበር ከምትለው አኳያ ነበረ። ወደድኩሽ ባልኩሽ ነው እስር ቤት ለኔ ወደድኩሽ ብቻ አልነበረ የምትለኝ። ስታደርግ የነበረውን ታውቃለህ፣ ስትለኝ የነበረውን ታውቃለህ አይደል? የአንቺ ግትርነት እኮ ነው ያ ሁሉ ነገር እንዲፈጠር ያደረገው። እሺ ያለፈው ይቅርና ለምንድን ነው ለቅሶ ያልደረስከኝ? አገባኝም። የምትወደው ይመስለኝ ነበር። መውደዴ እኮ ድሮ ቀር ፍቅር ስትለው የነበረው ይሄን ብቻ ነው። ፍቅርሽን ማሳየሽኝ እኮ እስር ቤት በማንከራተት አልተገኘህም፣ ከጎኔ አልነበርክም። ልክ እንደማፈቅርሻለሁ ብለህ እንዳሰቃየኸኝ በሀዘኔ ሰዓት አልነበርክም። ማንም እንደሌለኝ ታውቃለህ። አንድ ወንድሜ እንዳጣው ታውቃለህ። ማን ምን አገባኝ? ወንድምሽ እኮ ነበረ እንዳደርስባት ሲለኝ ነበር። እሺ ያለፈው አለፈ። ብዙ ነገር አሳልፈናል አይደለ? እኔ አሁን የመጣሁት ከልብ የምታፈቅረኝ መስሎኝ ስለ ወደፊታችን እንድናወራ ነበረ። የምን ወደፊት? ከልብ የምታፈቅረኝ መስሎኝ ነበር። ስለዚህ እኔ ደግሞ በውስጤም የማስብ የነበረው ወደፊት ከአንተ ጋር የተለየ ህይወት ይኖረኛል ብዬ ነበር። አንተን በዛ ልክ ነበር ማሰብ። እኔ እና አንተ በአንድ ሆነን ብዙ ህይወት እናሳልፋለን ብዬ ነበር ማስብ። እና ለዛ ነው የከሰሽው? እኮ ነበር የምታፈቅረኝ የሚመስለኝ ነበር። ያ ሁሉ ውሸት ነበር። እኔማ ከልብ አፍቅሬሽ ነበር። ግን እኮ ነገሩን ያበላሸችው አንቺ ነሽ። ምን አድርጌ ነው ስትይ ነበር? በሌለሁበት ስሜን አጥፍተሽ ወንድሜ ገዳይ ነው ብለሽ ስታሳስሪኝና አሁን ሁሉ ፍርድ ቤት ስታንከራተሽ አንተ እውነትን ከያዝክ ምን ተናስባለህ? እውነት ብቻ ነው። ፍቅር ግን አይበልጥም ከሁሉ ነገር። እንዴት በሌለሁበት ስሜን ታጠፊያለሽ? እኔ ብኖር እኮ ችግር የለም። ስሜን ካጠፋሁት በላይ ማለት ነው። አንተ እኔን ብዙ አላደረከኝም፣ ግን እኔ ያን ሁሉ ትቼ ነው ከአንተ ጋር የፍቅር ህይወት መርጫ አሁን የመጣሁት አይደል እንጂ አንተ እኔን ሳትበድለኝ ቀርተሃል። እኔ አንቺ ታፈቅሪኛለሽ ብዬ አላስብም። ለምን? ብቻዬን ነበር ስለፋኝ ነበር። ለምን ግትርነትሽን ታውቂዋለሽ። አሁን መሄጃ ስታጪ ነው አፈቅርሃለሁ ብለሽ እኔ ጋር የምትመጪው። በዛ ልክ ነው የምታስበው። ደግሞ ትል ነበር እኮ አይደለ? ማንንም በዙሪያሽ አሳጥቼሽ የእኔ ብቻ አድርግሻለሁ ነበር ስትል ነበር። ምን ፈልገህ ነበር? ፍቅር ካልነበረ ታዲያ አንቺ ነበር ፍቅር ነበር እና ታዲያ ይኸው እኔ አለሁ እኮ ያቺ በፊትም የምታውቃት ይኸው አሁን በፊትም ማውቃት አልነበረች። በፊትም ማውቃት ምንም ነገር ባረጋት ዝም ነበር ማለት ዝምታዬ ነበር የወደድከው። ፍርድ ቤት ለፍርድ ቤት አታንከራትተኝ። ዝምታዬ ነበር ያፈቀርከው፣ እኔን አልነበረም ነው የፈለግሽው ማለት ትችያለሽ። እኔ ጋር ምንም ትርጉም የለውም። እወድሃለሁ። ትወጂኛለሽ? እና አሁን እንግባ። ምን ማለት ነው? ምን ማለት? ከወደድሽኝ እንግባ። ገዳይ ነው እንዲፈለከው ሁሉ ነገርሽ ነው እኔ የምፈልገው እኮ። በፍቅር አብረን ለመኖር እወድሃለሁ ብዬ ስመጣ እኔ እንግባ ማለት ነው ማለት ነው። ከወደድሽኝ ማረጋገጫው ያ ነው። ወደፊት ህይወታችን እንድናወራው የእውነት የምታፈቅረኝ ከሆነ እና የምትወደኝ ከሆነ ወደ ሰላም መጥተን እኔና አንተ የወደፊት ህይወታችን ተነጋግረን በሰላም እንቀጥል። እኔ እኮ እና እያልኩሽ ነው ሰላም ለመፍጠር ነው እንግባ። ገላይ ነው የፈለከው ሁሉ ነገርሽ እኮ ጠብቃ። እሱ እኮ በጊዜ ሂደት የሚሆን እንጂ ቅዳማዊ ነገር አይደለም፣ የሚቀድም ነገር አይደለም አይደል? ምን ፈልገሽ ነው የመጣሽው? እውነት ለመናገር አንተን ፈልጌ ማንም እንደሌለኝ ታውቃለህ። አንድ ወንድም ላይ ነበር፣ እሱንም አጣሁት። ማንም በዙሪያ እንደሌለ ታውቃለህ። እና አንቺ ሰው ስታጪ እኔ ዋጣ ቆይሽ ነኝ የትም ከሰሽን ቆይተሽ ንጹህነት ሲረጋገጥ የመጣሽ በምንም አይነት ሁኔታ ውስጥ ቢሆን እንደምትፈልገኝ ነበር የምትነግረኝ። ለዛም ነበር የወደድኩ። አንድ እሱ አለ ብዬ አንተን ልክ አብረኸኝ እንዳለክ ነበር ማስበው።
ምንድን ነው የሚያስቅህ? ገለሽ ስታበቂ በምንም ሁኔታ ታያለሽ። አንተ ነክሞች ያውም አንተ ነክሞች እኔ እኮ በብዙ ስቃይ ውስጥ ያለፍኩት በብዙ ስቃይ ውስጥ ያለፍኩት። ምን ተሰቃየሽ? የሰው ልጅ እኮ ዘላለም አይደለም፣ የሆነ ታይም ይሞታል እና ስለዚህ ሞተ በቃ። ወንድሜ ሞቶ አይደለም ተገሎ ነው። እኔ አልገደልኩትም። እኔ መሻገደው አያገበኝም። አንተ ገደልከው ብለሽ እኮ ነው ስታንከራትችኝ የነበረው በሌለውበት ስሜ በአደባባይ በሰፈር ሰው ውስጥ ጥርጣሬን የተናገርኩት እንጂ ገደለው። ስለዚህ አንቺ እኔን ጠርጥረሽ ነበር፣ ገባሽ? እኔን እንደ ነፍሰ ገዳይ ቆጥረሽ ነበር። ስለዚህ እኔ ምን አገባኝ? ስትስትብኝ ነበር። የፈለገ ብዝትብሽ ያኔ እዚህ እንዳልነበርኩ አንቺ ራሱ ታውቂዋለሽ። አላውቅም። እንዴት ነው የማታውቂው? እኔ ያኔ ሳላይሽ እንደማላድር ታውቂ ነበር። ስጠፋ እንኳን መስሏት ታየሽ። ከዛ ደግሞ ብለሽ ምን ብለሽ መጣሽ? ወንድሜን ገደልኩ፣ ስሜን አጠፋሽ፣ በተከበርኩበት ሰፈር አዋረድሽ፣ ፍርድ ቤት ለፍርድ ቤት አንከራተሽ። ስምክ ነበር የሚያስጨንቀኝ። ስሜ ያስጨንቀኝ። ፍቅር ማሳየችሽ ነበር። አንቺ አበላሽ ነበር የሚባል ነገር የለም። የእውነት የምታፈቅረኝ ከሆነ አሁንም መቀጠል እንችል ነበር። አፈቀርኩ ብዬ ስመጣ ትቀበለኝ ነበር። ግን አንተ አሁንም እንኳን ሞተ ምናምን አይነት ነገር ነው የምትለው ማለት ነው። ምን ማለት ነው? ለዚህ ነው ሀዘን ያልደረስከኝ? ለምን እደርስሻለሁ? ለዚህ ነው ያልደረስከኝ? አንድ የፍቅራችን መቀስ ለነበረ ወንድምሽ ሞት እኔ ምን አግብቶኝ ይደርሳል? እህቴ ጋር እንዳትደርስ ሲለኝ የነበረ ሰው ለምን እደርስ? እንዳንድ ወንድም እኮ ነው እሱ ይሄን የተከላከለኝ። ወንድም ምን ይተከላከለ? ምን ስለሆነ ነው የሚከላከል? ወንድሜ ስለሆነ አንድ ያለኝ እኮ እሱ ነው። ካለሽ በቃ ሂጂያ መቃብሩ ጋር። እኔ ምን አገብ? እኔ ጋር ለምን ትመጫለሽ? ውጪና ዘው መቃብሩ ጋር አብረሽ ኑሪ። ቤቱን ከሆነ እኔ እሰራልሻለሁ። ሂጂ ውጪልኝ፣ አረብሽ። በዚህ ልክ እንደዚህ ተመልሰኛለሁ ብዬ ለማስብ የመጣሁት። እንዴት ጠብቀሽ ነበር? ፍቅርን ነበር የጠበኩት። አላሰብኩም ነበር። ስልካሽን ቀረ። ውጪልኝ ከቤት ያው አረብሽኝ። ሰላሜን አግኝቼ እየኖርኩ። ችግር የለውም ዳግም እኔን አታየኝም። ማየትም አልፈልግም። ውጪልኝ። እኔም አመሰግናለሁ። ይድፋሽ። አንቺንም እንደ ወንድምሽ አብሬ ቀብራችኋለሁ ጎን ለጎን። ውጪልኝ ከቤት። ምን ማለት ነው? አብሬ ማለት ምን ማለት ነው? ከጎኑ እንዳይደብርሽ። ከወንድምሽ ሌላ የለሽማ። አንተ ነበር ያደረከው? እኔ እንዳላረኩት መንግስት መስከሮልኛል። ስለዚህ ከቤት ውጪልኝ። ለምን? በቦታው ስላልተገኘክ? በቦታው ስላልተገኘ እሱንም አቅደህበት ነው ያደረከው አይደለ? አቅደህበት ነው የወጣው። በዙሪያ ያለው አድርጎታል። ውጪልኝ ነው ከቤት። በዙሪያ አብሬ ስትል አንተ እኮ ነህ እሺ ብዬ በጸባይ ልወጣልህ ነበር አይደለ? አብሬሽ ማለት ነው ማለት ነው። አብሬ ቀብርሽ። ኦኬ እሱ ነው አንተ ነበር የቀበርከው? አንተ ነበር የቀበርከው? የሰፈር እድርተኛው ነው የቀበረው። ከጎኑ ቀበሯል እልልሻለሁ። ውጪልኝ። እሱ ላይ እንዳደረከው እኔ ላይ የምታደርግ ፖሊስ መጥራት እኮ አያስፈልግም በዚህ ክርክር። ከቤት ውጪልኝ። የራሴ ቤት ነው። ውጪልኝ። ምንድነው የምትይው? ውጪ። ውድ ተመልካቾች እንግዲህ ያው እንዳያችሁት ነው። አንዳንድ ነገሮችን አይተን ተመልሰን መጥተናል ማለት ነው። እኛም በካሜራ አንዳንድ ነገሮችን አይተናል። እስቲ የሆነውን ነገር ደግሞ ገብተን ለማጣራት ለማየት እንሞክር ማለት ነው። ብዙ ነገር አይተናል። ከካሜራው እንደተረዳሁት ልክ ያልሆኑ ንግግሮች ሁሉ ነበሩ። ብቻ ንቀት የሚመስሉ ነገሮች ነበሩ። እስቲ አሁን እንግባና እዛው በር አካባቢ ነው የምንገኘው። እያንዳንዱ ነገር አብረን ተከተሉ። ዘይት ሰላም ነው? እንዴት ነው? እንዴት ነው? ሰላም ነው? አለን። እኔ ልዑል እባላለሁ። ምንድነው ካሜራ ብራዘር መቅረጽ ማን ይፈቀዳል? የሰው ቤት ዝም ብለህ ትቀርጻለህ? ያው እኛ ከዚህ ከወጣት ማህበር ነው የመጣ ነው። ወጣት አበሉ ላጠቅሙን ነገር ምንድነው የሚፈልጋችሁ? ተረጋጋ እንጂ ወንድሜ፣ የሚያናድ ነገር አለ? እኛም በሚያናድ ደቀናችሁ ምንድነው እኮ ካሜራ የደቀን ምንድነው ነው የሚባል እኮ ታዲያ። እሺ ምንድነው? እሺ ከወጣት ማዕከል ነው የመጣ ነው። ከዛ ያው ወጣቶችን እያደራጅን ወደ ስራ እያስገባን ነውና እዚህ ቤት ደግሞ 2 ወጣቶች አሉ።
ጥሩ ስራ ይሰራሉ። እነሱን ሰፋ አድርገው ስራቸውን እንዲሰሩ ለማበረታታት ነው እዚህ የመጣነው እና በዚህ መሀል ዓለም ባንክ የፈቀደው የገንዘብ ብድር አለ። ከዛ ተጠቃሚ መሆን ትችላላችሁ። እሱን ተበድራችሁ እንግዲህ የተለያዩ የመኪና ብድሮች፣ የቤት መግዣ ብድሮች፣ የተለያዩ ለንግድ ስራ የሚሆኑ ብድሮች ተመቻችተዋል እና የእሱ ተጠቃሚ እንድትሆኑ ነው። አሁን አያስፈልገንም ደግሞ ቸኩላለሁ። ለወጣ 10 ደቂቃ በላይ አናወራም። 10 ደቂቃ ብቻ ነው የምንፈልገው። ተጠቃሚ የምትሆነው አንተ ነህ። እንግዲህ ካሜራውን የምቀርጸው ደግሞ ለስራ ኃላፊዎችን ለማሳየት ነው። ፈቃደኛ ከሆንክ፣ ካልሆነ መሄድ እንችላለን። 10 ደቂቃ ብቻ፣ ከዛ በላይ አልችልም። 10 ደቂቃ ትችላለህ? በጣም ጥሩ አግባ። ተመልካቾቻችን እንግዲህ በወንድማችን ፈቃድ መሰረት ያው ቤታቸው እንገኛለን። አሁን እስቲ አንዳንድ ጥያቄዎችን ለሱ እናደርጋለን። ከዛ ውጪ እንዳልኩት የኛ ድርጅት እንግዲህ ያው እንደ ወጣት ማዕከል ብዙ ወጣቶችን እያደራጀ ለስራ ያስገባ ድርጅት ነው። ቢሮ ነው፣ ትልቅ ቢሮ ነው። ከዚህ በፊት የኛም መስሪያ ቤት ማዕከል በማድረግ ብዙ ሰዎች ብዙ ወጣቶች እየሰሩ ተቀይረዋልና አሁን ላይ ደግሞ ሞር እናንተ ጥሩ ስራ እንደምትሰሩ ሰምተናል። ካላችሁ ስራ ላይ ማስፋፊያ ምን ያስፈልጋቸዋል የሚለው ለመጠየቅ ነው። ስለ እናንተ አውቃለሁ። በተለይ ወንድም ጠንካራ ሰራተኛ ነው። ማን ነገር እንደ ሰው ቤት እኮ ዝም ብሎ እኮ አይኬድም። ያው ስራ የስራ ባህሪ ራሱ ያስገድደኛል። እስቲ እንተዋወቅ። ሳምሶን እባላለሁ። ስሜን አልነገሩም ስራዬን ሲነግሩ ያው እናውቃለሁኝ፣ ግን ያው የስራ ኃላፊዎች አያውቁም። ቪዲዮውን የሚቀረጸው የስራ ኃላፊዎች እንዲያው ነውና ምን ስራ ላይ ትገኛለህ ሳምሶን ወንድሜ? እኛ የተለያዩ ስራዎች ነው የምንሰራው። ሰፈር ውስጥ ጎን ለጎን ብዙ ስራዎች እንደሌላለን ምን እንላለን። ቶርኖ ቤትም አላችሁ? አለና ከመኪና ጋር ምናምን የተገናኘ ስራ ብዙ ጊዜ እንሰራለን። ምን ያክል ጊዜ ሆነ በዚህ ስራ ላይ? ብዙ ጊዜ እኔ እንዲያውም አሁን ወንድሜ ቆይቷል በጣም። ከወንድም ጋር ነው እዚህ ቤት የምትኖረው? ቤተሰቦቻችሁስ? ቤተሰቦቻችን የሉ። ክፍለ ሀገር ነው ወይስ በህይወት? በህይወት የሉ። አዝናለሁ። ችግር የለም። እሺ። እና አሁን እንዳልኩህ የመኪና ብድሮች አሉ፣ የቤት ብድሮች አሉ። ቤት እንኳን አላችሁ እና የመኪና ብድር ነው የምትፈልጉት ወይስ የስራ ማስፋፊያ ብድር? አይ አንድ መኪና ቢኖረን አሪፍ ነው። ሞተር ስለሆነ ያለን አሁን ላይ መኪና ቢኖረን ችግር የለም። የስራ ቦታ ድሮ አባታችን የያዘው ቦታ ጋር ስለሆነ ሰፊ ነው፣ ይበቃል። የምንፈልገው መንቀሳቀሻ ነገር መኪና ቢኖር ነው እንጂ ሌላ ነገር አያስፈልግም። በጣም ጥሩ። ስለዚህ የመኪና ብድር ይመቻችላችሁ። ጊዜ የለኝም ስላልከኝ ነው እንግዲህ። ጊዜ የለኝም፣ አጭር ጊዜ ነው። ለወጣ ነበር ለወጣ ስንል መጣችሁ። በጣም ጥሩ። ያው መውጣቱን ትወጣለህ፣ ግን ጊዜ ስለሌለ ከጊዜ አንፃር አንዳንድ ጥያቄዎችን ተጨማሪ ጥያቄዎችን እንጠይቃለን። ይቻላል። ባንቻየሁ የምትባል ሴት ታውቃለህ? ምን አገባህ ደግሞ ስለሱ? ስለ ብድር እኮ ነው ልናወራ ይገባል። ስለዚህ ስለሷ ምን አገብቶ ነው የምጠይቀው? ስለሚያገባኝ ሳይሆን የምጠይቅህ ስለሷ አንዳንድ ነገር ልትነግረኝ ስለፈለኩ ነው። እሷን ሂድና ጠይቀታ ስለሱ። ምን ማለት ነው? እኔ ምን አገባኝ ስለሷ ምን አገባኝ? እንግዲህ ሽልማቱ ወይም ይሄ የብድሩ ሁኔታ የሚመቻቸው ስለዚህ ከነገርከኝ ነው ማለት። አሁን ስለጠየቅኩት ጥያቄ ይቅርብኝ፣ አልፈልግም ሽልማቱ። ለምን? መብቴ ስለሆነ። መብቴ ስለሆነ። መብትህማ አይደለም። ፐርሰናል ወሬ ልናወራ እኮ አልመጣንም። ብድር ተመቻችቶላችኋል ብለናል። አሁን እንግዲህ ስገባ ማነህ ምንድነህ ማለት ትችል ነበር ብያለሁ። ከወረደ የመጣን ሰው ነው አልካ። 10 ደቂቃ ፈቀድኩልህ። ስለ ባንቻየሁ አንተ ያገባ። ለምን አያገባኝ? ካገባ ደግሞ ሂድ እሷን መጠየቅ ነው። እኔ ጋር ምን አመጣ? ያው ለምጠይቅ ጥያቄ እንግዲህ ከወረዳ ስላልኩ ብቻ ከወረዳ ነው ብለህ አታስብ። ከየትም ስለ ባንቻየሁ እኔ ምን አገባኝ? መረጃ ነው አይፈለገው። ሂድና ራሷን ጠይቅ። ከባንቻየሁ ጋር ምን አይነት ፍቅር ነው የነበረ? የምን ፍቅር? ግንኙነት? ምንም ግንኙነት የለም። መንገድ ላይ ግን በጣም ታስቸግራት ነበር አይደል? እሱ የራሴ ጉዳይ ነው። ለምንድን ነው የምታስቸግራት ነበር? ማስቸገር ስላለብኝ። ምን አይነት ጥያቄ ነው? ምን ማለት ነው ማስቸገር ስላለብኝ?
መፍትሄ ነው። መንገድ ላይ መማታት ስላለብህ ነው። ስመታት አላየኝም። ገባ? የኔና የሷ ጉዳይ የኔና የሷ ነው ሲጀመር። አንተ ያገባ ለምን ያገባ? ማን አንተ? ማንስ ምን አገባ? ማንስ ምን አገባ? ስለዚህ ምን አገባህ አንተ? የፈለኩትን ባረግ አንተ ምን አገባህ? ምን አገባህ ማለት አትችልም። የምጠይቅህን ጥያቄ ከዚህ በኋላ በትክክል ካልመለስ እኔ ጠየቅኩህ መጀመሪያ መልስ። እመነኝ፣ ያስጠላሃል። በጣም ያስጠላ ነገር ነው የሚፈጠረው። ቤቴ ውስጥ ነው ያለው። ውጣልኝ። 10 ጊዜ ቤት ውስጥ ልሆን ይችላል ወይ? ውጣልኝ ከቤቴ። ያው ጭንቅላትህ ምን ያክል ትንሽ እንደሆነ ቤቴ ውስጥ ነው ያለው። ህግ አካላትን ከመጥራቴ በፊት ከቤቴ በጣም ደስ ይለኛል። ጥራ አባ። ችግር ነው እንዲህ ፈለግከው? ቁጭ በል አርፈህ ቁጭ በል። ምን አገባ? ብቀመጥ ባልቀመጥ በገዛ ቤት። እንግዳ ከተነሳህ አንተ ወንድ ነህ። ኧረ ቀልድ። ወንድነቴንም ትጠራጠራለህ? ወንድ ነህ አልኩ። ምን ማለት ፈልገህ? ከቤቴ ይውጣልኝ። ከቤቴ ይውጣልኝ እየነገርኩህ። ማነህ? ምንድን ነህ? ማነህ? ምንድን ነህ? መሳሪያም ታጥቀህ ነው የመጣው? ሌባ ነህ? የምን አባ ሌባ ነው? ምንድን ነው መሳሪያ ታጥቀህ? የሰው ቤት ሰብር እየገባልኝ የምትናገረው ነው። እንደምናችሁ ማጭበርበር ጀመራችሁ። ውሻ ለምጠይቅልህ እያንዳንዱ ጥያቄ መልስ እፈልጋለሁ። እሺ ከዚህ በኋላ አንተን የመናገር አትችልም። ማን? ምንድን ነህ? ልዑል ነኝ፣ መርማሪ ጋዜጠኛ ነኝ። ከእኔ ጋር ምን አገናኘህ? የምጠይቅህን ነገር ትመልስልኛለህ። እመንም አትመንም ካልሆነ እዚህ መሬት ነው የምደባልቅ። ነግሬሃለሁ። ምንድን ነው? ፍርድ ቤት አጣርቶ የለቀቀኝን ሰው ማሰቃየት እከሳለሁ። ትከሳለህ። ተለቀቅ ማለት ወንጀለኛ አይደለም ማለት አይደለም። ወንጀለኛ ስላልሆንኩ ነው ፍርድ ቤቱ የለቀቀኝ። ምንም አይነት ማስረጃ ባለመገኘቱ ነው የተለቀቀው። በቃ ወንጀለኛ በሆን እኮ ማስረጃ ይገኝ ነው። መጀመሪያ አሁን የምጠይቅህን እያንዳንዱ ጥያቄ ግን ለእኔ የምመለስ ግዴታ አለብህ። ካልሆነ መልሰህ ሄደህ ትገባለህ። ለምንድን ነው እንደዛ ስታደርጋት የነበረው? እሷ ስለምወዳት። መውደድ ሰው ላይ መጥፋት ነው? ሰውን ማንቋሸሽ እና በጥፊ መምታት ነው ሰው ፊት? በቃ ስለምወዳት አደረኩት። አልረዳም ስትለኝ እንደዛ አደረኩት። መብቷ ነው። በቃ መብቷ ነው። ሄደች እኮ ጨረስን እኮ ከእሷ ጋር። እኔ የመጣሁት ስለ አንተና ስለ እሷ ጉዳይ ላወራ እንደሆነ በደንብ ታውቀዋለህ። ስለ ወንድሟ እና ስለ ወንድሟ የሞተለት አንተ የት ነበርክ በሰዓቱ? ሌላ ቦታ ነበር። የት ነው? ለስራ ወጥቼ ነበር። የት ነበር? ለስራ ወጥቼ ነበር ከከተማ። መናገር እኮ ግዴታ የለብኝም። ይኸውልህ እየነገርኩህ ነው። ድጋሚ እንድነሳ እንዳታደርግ። ወደ ደብረ ዘይት ወጥቼ ነበር። እዚያ አልነበርኩ። ደብረ ዘይት ነበርክ? አዎ ደብረ ዘይት ነበርክ። በሰዓቱ ከወንድምህ ጋር ተደዋውለህ ነበር። ስራ ስለወጣሁ የት ቦታ እንደሚሰራ ሊነግረኝ ወጣ። አይደለም ዋናው ነገር እሱ አይደለም። ከወንድምህ ጋር ተደዋውለህ ምንድን ነው ያደረገው? ምን? በማን ነው ያስገደልከው? ማንን ነው የምትለው? የባንቻየው ወንድ። እኔ ያለው ያስገደልኩት። እየነገርኩህ ነው። እኔም እኮ እየነገርኩህ። የስልክ ማስረጃዎችን ንገረው። ካሜራ ብዙ የስልክ መረጃዎች አግኝተናል እና ክደቱ ቢቀርብ ይሻላል። ኮንዶም የተነጋገርከው ነገር አለ? አዎ የፈለገ ነገር ልነጋገር። ስለ ስራ ጉዳይ ነው። ስለ ስራ ጉዳይ አይደለም። አሁን ልከውነው ነው ላረገው ነው የተከታተልኩት ነው የሚል አይነት ኤስኤምኤስ ልከውነው ነው ላረገው ነው ያለው ስራውን ነው ልከውነው ነው ያለ። ከዛ በኋላ ጨርሻለሁ። ስራ ነበር የምትሰራ መኪና ነበረች፣ እሷን ነው የሰራው። አለቀ። ስለሱ ነበር ስናወራ ነበር። እሺ ጉዳዩ እስከሚረሳ ከዛው ከደብረ ዘይት እኔና ሳልል እንዳመጣ ብሎ የላከልህ ቮይስ አለ ቴሌግራም። እሱስ ምንድነው? ምን ጉዳይ? ጉዳዩ እስከሚረሳ እዚህ እንዳትመጣ ያለ። ብድር ነበረብኝ እዚህ እና እሱ እስኪረሳ ድረስ እንዳትመጣ። የምን ብድር ነው የሚረሳው? የሰው ብድር ነበረብኝ። ቀልዱን ተው። አንላቀቃትም። እየቀለድኩ አይደለም፣ እየነገርኳችሁ።
ምን ለመስራት ነበር ያልከው? የሄድከው ደብረ ዘይት ስራ ለመስራት። ምን ለመስራት? መኪና የተበላሸ መኪና ነበር። ምንድነው አንተ የምትሰራው? ቶርኖ ቤት። አንተ መካኒክ እኮ አይደለህ። ቶርኖ ቤትም መካኒክ ምን ሰራ? መካኒክም አይደለህም። ከመኪና ጋር የሚገናኝ አንተ መካኒክ አይደለህም። ሙይነን ማን ቁጭ ብለህ ሰፈር ውስጥ የምታውደለድል ወጠጤ ነህ። ሰፈር ውስጥ ያውደለደለ ሁሉ ስራ ፈት ይደል ሙያ አለ። ቀልዴን አይደለም እየነገርኩህ። እኔም እየነገርኩህ ነው። ለስራ ነው። ሪከርድ እኮ ፍርድ ቤት አለላችሁ። ሄዳችሁ እዛ ማየት ትችላላችሁ። ይኸውልህ ፖሊስ የመረመረበት ሪከርድ አለ። አይቼዋለሁ። እያንዳንዱ ነገር አይቼዋለሁ። ለምንድን ነው ድጋሚ የምትጠይቀው? እያየሁት ነው ያመጣሁት። አይቼው ነው የመጣሁት። ሰማህ? ግን ደግሞ አሁን ዋናው እንድትነግረኝ የምፈልገው ነገር ተከወነ። መቼ ነው የምትመጣ? እሺ አንድ ሳምንት ሙሉ ምን ትሰራለህ እዛ? ስራ እየሰራሁ። የምን ስራ? ነገርኩህ እኮ ይኸውልህ መኪና ለመጠገን የሄድኩህ አንድ መኪና ነው። እዛም ብራንች የላችሁም። ደንበኛችን የደወለልህ ሄደን ሰራ እኮ እንዴ ሰራለህ? አንድ ሳምንት ሙሉ እዛ ምን ትሰራለህ? ስራው ከባድ ስለነበረ እዛ ነው የሄድኩት። ምንድን ነበር ትሰራ የሄድኩት? ሞተር ጋር ችግር ነበረ። ሞተር ታዲያ እዛው ተፈቶ ነው እዛው የሚሰራው? እዛው አወረድኩት። እዛው ሌላ መካኒክ ነበረ፣ ከሱ ጋር በመተባበር ሰራን። በጭራሽ ሊሆን የማይችል ነው። ሞተር ሰርቪስ እዛው ጋራጅ ውስጥ የሚደረግ ነገር። እዛ ባለ ጋራጅ ሰራ። ይኸውልህ ቀልድ አይደለም። እኔ አሁንም እድል ሰጥሃለሁ እውነቱን እንድትናገር። እውነቱን እኮ እየነገርኩህ ነው። ካልሆነ ወንድምህን እዛው ስራ ቦታ ሄደን እቺን የያዝኳትን ማስረጃ ይዤ ወስጄ አስገባዋለሁ። አንተ አልገባህም ማለት ምን ስላደረገ ነው ደግሞ እሱ የሚገባ? አዎ አከናውኜዋለሁ፣ ፈጽሜዋለሁ ማለት ምን ማለት ነው? ሰርቼዋለሁ ማለት ነው። አማርኛ ምን ልተርጉምላችሁ እንዴ? ዝም በል። ልጁ ከሞተ ከሰዓታት በኋላ ነው ይሄን ያለ ፈጽሜዋለሁ፣ በቃ ተረጋጋ ያለ። አንተን ከዛ በፊት መጥቶ ተናግሮ ነበር እህቴ አጠገብ እንዳደረሰኝ። እሱን ሁሌ የሚያደርገው ነገር። አንተ ደግሞ በመልሱ ዝተህበታል። ሌላው ነገር ይቅር። መጣ ነበር አርባንቻ ከወንድምሽ ጥግ ነው ማስቀበር ሻልካት። ለምንድን ነው? ምን ሰትሞት ነው ውለታ አለላት? ምን ማለት ነው? ምን ማለት ነው? አንተውሻ ምን ማለት ነው? ምን ማለት ነው? የምን ውለታ የምትውልላት? የምን ውለታ የምትውልላት? ስሞት ከወንድሞ ጎን ነው መቀበር የምትፈልገው። ከወንድሜ ውጪ ሰው የለኝም ስትል ነበር እኮ። ከእሱንማ እኮ አሳጣሃት። እኔ አለኩት እሷን ነው አሳጣሃት። እኔ እሷን ነው እንደማለኩት አሳጣሃት። መቀጥቀጥ አትፈልግም? ቁጭ በል። ለእያንዳንዱ ድብድብ ዋጋ ትከፍልበታለህ። ዝም በል። ህግ ባለበት ነገር ውሻ ቁጭ በል። ተነስ ቁጭ ደውልለትና ና ቶሎ ድረስልኝ። በቃ ድረስልኝ በለው። ደውልለት ያልኩህ ደውልለት። አታነስ ግን ደውልለት ብደውልለት ቀጥ ብሎ እንዲመጣ አድርገው። ካልሆነ እግርህን እየጎተትኩ ነው ይዤ ወስጄ ማስገባት። እሱ ምን አድርጎ ነው የምደውልለት? ደውልለትና ና በለው። ራስ ሂድ ስራ ቦታ አደውልም ትደውላለህ። አደውልም ወይስ ትደውላለህ? በደውል ደውልለት። ውሻ ይህ ነገር ግን ዋጋ ያስከፍል። ደውልለትና ላውድልህ። ዋጋ ትከፍሉበታለህ። ደውል። ችግር እንዳይፈጥር ታመም ያለው ና ይበለው። ውሻ አሞኛል ቶሎ ድረስልኝ። ለምንድን ነው የማዋሽ? ነገርኩህ። እሺ ይለዋል። እየሰማሁ ሄሎ፣ አሞኛል በሞተር ቶሎ ብለን አቤት ቶሎ ብለን አሞኛል ትንሽ አንላቀቅም። ሰማኝ
እዚህ ላደረሳችሁ ዋጋ ተከፍሎ ከፊትህ ላይ ነው ደፋ ከፊትህ ላይ ሰምተኸኛል አይደል? ከዛ ውጭ እውነቷን ትናገራታለህ። ስለምን እውነት ነው የምትናገርኩህ እኮ ለምን ለቅሶ ያደረስካት? መብቴ ስለ የመመት መብቴ መሰለኝ። ይኸውልህ ምላሽን አሳምር እሺ። ለቅሶ ለመድረስ መብቴ ይልልህ። ይኸውልህ እኔ ደግሞ ምን አግብቶ ነው ከፈለገች እሷም ድብን ትበል። አንተ ለንግግር ስርዓት ያዝ። ከኔ ፊት እንደዚህ ማውራት አትችልም። ይኸውልህ የስልክ ማስረጃው ሲመጣ አንተም ወንድምም ሄዳችሁ ትገባላችሁ። አስደምጣለሁ። ይምጣ ምን ፍርድ ቤት አጣፍቶ ይለቀቀን ድጋሜ አይተነዋል። አለቀም። ተጠርሴ ካሳ እውነቱን ነው የምልህ። ዝም በል። አንተ ማን ስለሆንክ ነው ሴት ልጅ እንደዚህ የምትቀጠቀጥ በየመንገዱ? ማን ስለሆንክ እስቲ ንገረኝ። የሰው ሳያንስ ተመሳጥር ደግሞ ወንድሟን አስገደልክ። የሰው ስም ብለህ አታጥፍ። ስቀጠቅጣትም ሰው ሳስገድልም አላየም። ውሻ አለቀ። ከዛ በፊት እውነቱን ብትነግረኝና ብንስማማ ነው የሚሻል። ስለምን እውነት የጠየቀኝን እኮ መለስ እየነገርኩ ነው። እውነቱን ብትናገር ለአንተም ይጠቅማል፣ ለወንድምም ይጠቅመዋል። ቁጭ ብዬ እዚሁ ነው የምጠብቀው። ጠብቀው ሲመጣ ግን ማለት ነው ምንም አዲስ ነገር ስለማታገኝ አንተ ስትሄድ ሴት ልጅ ስትማታ ለምን ረፍ አይልም? ወንድም ከሆነ እውነት ለምን ረፍ አይልም? ስማታ ታለኝ ስተፋባት ሁሉ ነበር እንጂ ጸያፍ። ያንተ ለጋግሷ የምትቀበል ማን ስለሆንክ ነው? እሷ እንግዲህ ስላበጥክ መሰለ አፈርጣለሁ። ትወዳታለህ እንዴ? በጣም ተቆርጥ። ስነ ስርዓት ያዝ። ያልጠየቀውን አትመልስ። መቶ ነው? አዎ። አስገባው። ፎቶን አስገባው። አስገባው። ወንድም ግባ። ምን ሆንክ? ቁጭ አታያቸውም እንዴ? ምንድን ነው? ሌቦች ናቸው መሰለኝ። ዝም ብለው ቁጭ በል እያልኩህ ነው። ቁጭ ማለት እያለሁ እንዴ? ቁጭ ምንድን ነው? ሌባ ነው መሰለኝ። ዝም ብለው እንትን እኔ ሌባ አይደለሁም። ሰላሞኛ ብለህ እንትን ነው ፖሊስ ዘና አትለኝም እንዴ? ወይስ ይሻል መጣ እንዴ? ወንድሜ ተሳስታችሁ ቁጭ በል። ፍርድ ቤት የዘጋውን ጉዳይ ድጋሚ አንስተው ገዳዮች እናንተ ናችሁ ይላል። እሺ ተሳስተን የመጣው ወንድሜ ቁጭ በል። ቁጭ አልኩኝ እኮ። አንተ ምን ቅዱስ ነህ? እርኩስ ነህ እንጂ ቁጭ በል እዛው። ምን ሆነ ነው? ከዛ ውጭ አስተነፍስሃለሁ። ምንድን ነው? ሌባ ነው መሰለኝ። መሳሪያ ራሱ ህጋዊ መሆን ይችላል። እናንተ ተነስ፣ ወጣ ተነስ። ስማ እኔን ትገለኛለህ እንጂ ልትመታው አትችልም። ይኸውልህ ዝም በል እኮ እንዳትመታው። ተነስ። ያን ነው የሚነሳው። ይኸውልህ ውጭ ቆያለኝ እኮ ለምን በር ላይ ፖሊሶች አይተሃል አይደል? እኔ ምንም ያየው ነገር ለምን ካላየህ ዝም ብለህ አልፈው ቁጭ በል። ከአንተ ጋር መውራት ትፈልጋለህ? ተነስ እኮ እንዳትመታው። ስነ ስርዓት ያዝ። እንደፈለክ ማለት ይሻላል። እሱ እንዳትመታው ነገር አትችልም። እኔ ይኸውልህ የሰማኸኝ ነው። በስርዓት ስነ ስርዓት ያዝ። ልቀቀው እያልኩ ነው። ልቀቀው። እንዳትመታው። እኔ እሱ እንዳትመታው እኮ በስርዓት አልመታሁትም። ልቀቀው እኮ ቀስ ብለህ ይዘው ሂድ። ካሜራማን ና እናስወጣለን። ይዘው ሂድ ቀስ ብለህ። አስቀምጠው። እሱም አስቀምጠው። ካሜራማን አስቀምጠው። ና ያዙ። እናስወጣው ነው። ቀስ ብለህ ይዘው ሂድ። እንዳትጠገኝ እኮ ይዘው ሂድ ቀስ ብለህ። ቀስ በል አንተ። ቀስ በል አንተ። ቀስ በል አንተ። ያዙት። ዋና ምንድን ነው? ቆይ ወንድሜ ምንድን ነው? ነፍሰ ገዳይ። እሺ ገዳይ፣ ሌባ ምን ሆነ ነው? ምንድን ነው የምትደበድቡት? ምንድን ነው የሆንከው ነገር? የነገረኝን ስለማውቅ ነው እኮ ደወላችሁልኝ። እሺ ምን አድርገው ነው? እየሰማኸኝ ነው? እሺ ተረጋ በል። በግድያ ተጠርጥሮ ነው። ማ? ያንተ ወንድም ተጠርጥሮማ ህግ ያዘው እኮ ታሰረ። 2/7/1/14 ተቀጠለበት። ዳኛ አጣራ። በህጉ መሰረት ተጣርቶ ታይቶ ተፈትሾ ቤቱ ስልኩ ተፈትሾ ሁሉ ነገር ተለቀቀ።
ስለዚህ እናንተ ከህግ በላይ ናችሁ ማለት ነው። በሰዓቱ ደውለህለት ነበር። ቆይ ወንድሜ ህግ ነው ወይስ ህግ አስፈጻሚ ነው የሚቀርበው? ተረጋግተህ እስኪ ነው። እናንተ ህግ አስፈጻሚ ናችሁ አይደል? አዎ። አንተ እሱን ለኔ አትነግረኝም፣ ልታስረዳኝ አትችልም። ይኸውልህ እኔን የምታስረዳበት አንደበት የለህም። ከህግ በታች መሆንህን ብታውቅ ተባብራችሁ አንድ ምስኪን ወጣት አትገሉም ነበር። እርግጠኛ የምንከበት ነገር እንደሚያስጠይቅ ታውቃለህ? አዎ እርግጠኛ ነኝ የማወራው። እርግጠኛ ነኝ የማወራው መረጃ ይዘህ እኮ እየነገርኩህ ነው እኮ። አሁን እኮ ወንድም እኮ ሲዘላብዱ ቆይቶ ነው ሄደው። ምንም ችግር አንድ የሚዘላብደው ነገር የለም። አዎ በእርግጥ ልክ ነህ። ደብድባችሁታል። የተወሰኑ ነገሮች ሊያወራ ይችላል። እኔም ማንም አንተን ብትደበደብኩ ከሰዓቱ ነገሩን አንተ ነህ ያስደረከው። የምን ልጁ እንዲሞት ያስደረከው አንተ ነህ ወይ አንተ ነህ የገደልከው ወይ በሌላ ሰው ያስገደልከው? ለምን ለምሳሌ ስለዚህ በእንደዚህ ነገር ፍርድ ቤት አንድ ቀን የቀርቡት ወንድም። አዎ ትክክል ነህ። አዎ ትክክል ነህ። ማን ነው ግን ተገደለ ሞተ የምትለኝ? የባንቻየው ወንድም ያፈቅራት የነበረችው ሴት አዎ ተይዞበት የነበረው እኮ። እስኪ አንድ ነገር እንግዲህ ይሄን ምስኪን ልጅ እሷን ወንድም ምስኪን ልጅ ምን አረገ? ሀብት የለም፣ ንብረት የለም፣ ጸብ የለም። ምን ተጠቀመ? እሱንማ ምን ትጠቀማለህ? እንደዚህ ያረክበት እኮ ምን ተጠቀመ? ገና በገና ወንድሜ ተናገረብኝ ብለሃል። እንደዚህ ያረከው ተናገረኝ ዘመን። አዎ አዳምጫለሁ። ስላንተ በይዘው ሰፈር ውስጥ ወንድምህን የሚናገርብህ ሰው እንደማትወድ አንተ ትወዳለህ እንዴ? ወንድም አለ ወይ? ስህተት ከሆነ የሰራው ተገርፎ የሚመጣ ጎበዝ። ስህተት ከሆነ ቁጭ በል፣ ስነ ስርዓት ያዝ። አትንካኝ። ምን ችግር ሰው አይደለ እንዴ? አትንካኝ ያልኩህ ነው። ምንድነው እንዴ? ዝም ብለህ አውራ፣ ራስህን ችለህ አውራ። አታጣላኝ። ሰው ነኝ፣ የሰው ልጅ። እኔ ስለ ሰውነት አይደለም እያልኩህ። የሰው ክብር አለኝ። አትንካኝ ምናምን ብለህ አታውቅም። ኖ በቆሸሸ እጅህ ደም በተጨማለቀ እጅ እንዳትነካኝ። እርግጠኛ ነኝ ስለምትጨማለቁ። አንተ እኮ ነህ ደም የሚያፈስ ማስረጃ አውጥቼ ሳሰማህ ያኔ ትነግረኛለህ። መሳሪያ ያስኩህ አንተ ነህ። አዎ መሳሪያ ይዣለሁ። ቀጥል፣ ተናገር፣ ቀጥል፣ ወሬን ቀጥል። ምን ልቀጥልልህ? ይኸውልህ አንተ ንገረኛ፣ ምን ልቀጥል? ሰፈር ውስጥ እሱን የሚናገረው ሰው አትወድም። አንተ ትወዳለህ? እኔ እየነገርኩህ ነው። እኔን መልስ አትጠይቀኝ። የተጠየቅኩህን ብቻ መልስ። ወንድምን የሚናገርበት ሰው ትወዳለህ ወይ አንተ? አዎ ከተናገሩበት የሚናገሩት ከጠፋ አዎ ባያጠፋ የሚናገሩት በቃ ይናገሩት። ስማ ይሄ ልጅ ለማሳደግ ነው አፈርድሜ በልቼ ወጣትነቴን ሰዎች እዚህ ደረስኩት። ስለሱ አያገባኝም። የምጠይቅህን ጥያቄ መልስልኝ። ካላገባት በሰዓቱ ካላገባት ጠይቀኝ። ስነ ስርዓት ያዝ። አስተነፍስሃለሁ። በጉልበት ትችላለህ። መሳሪያ ይዘሃል። ሁለት ናችሁ እዚህ ጋር። አስተነፍስሃለሁ። ልትደበድቡ ትችላላችሁ። እየነገርኩህ ነው። የምጠይቅህን መልስልኝ። ለምንድን ነው ወደ ደብረ ዘይት ሄደ? ደብረ ዘይት ሄደ ምን ሊሰራ ነው? አይደል ልትደበድበኝ ትችላለህ። አስተነፍስሃለሁ። ለመናገር ምን ይኸውልህ፣ ለመናገር ምን እያናገርኩህ ነው ያለሁት በሰላም። በመደብደብ አንድ ነገር ስትመታኝ ላምን እችላለሁ። ስትደበድቡ ማንም ሰው ሊያምን ይችላል። ያ አይደለም ግን ዲፕሎማሲ ወይም አሁን ህጋዊነት አይደለም። እዚህ ጋር ምንም የምታደርገኝ እኮ ፍርድ ቤት ሲሄድ እኮ ያረከኝን ነገር መናገር እችላለሁ። ኦኬ በጣም ጥሩ ትናገራለህ። ያ ሳይሆን እንዲህ ነው ምንድን ነው መረጃ ይዘህ ቀርበህ መረጃው አሸናፊ ከሆነ ማንም ሰው መረጃ ይኸውልህ ታፍርበታለህ። በማመጣልህን ማስረጃ ታፍርበታለህ። በቃ ያ ጊዜ ገባህ? ልክ ከሆንክ እጄን እሰጣለሁ። እንደዚህ ትሰጣለህ። ወደ ሳይሆን ተገደህ ትሰጣለህ። ሰው ተገዶ አይሰጥም። አሁንም ቢሆን የምጠይቅህን ጥያቄ መልስልኝ። እስኪ ልመልስልህ። በሰዓቱ ወንድም ምን ሊሰራ ነበር ደብረ ዘይት ሄደው? ጎበዝ ጥሩ ጥያቄ ጠይቀኝ። አንድ አገር ወይም መንግስት ያለው እንትን አገር ነው፣ ይሄ ዜጋ ነው። የትም ቦታ የመንቀሳቀስ መብት አለ። ኦፍ ኮርስ አይደለም? ህግ አስከባሪ ነን ብላችኋል። እኔ አሁን ተነትቼ መቀሌ፣ አሁን ተነትቼ ባህር ዳር፣ አሁን ተነትቼ አርባ ምንጭ መሄድ እችላለሁ። ትችላለህ። ለምን ልትለኝ አትችልም? እየጠየኩህ ነው። ይሄንን የምጠይቅህ ጥያቄ ምክንያቱ በሰዓቱ ወንድምህ በሌለበት ሰዓት ልጁ ስለተገደለ ነው፣ ስለሞተ ነው። ስለዚህ ለምን ስራ ጉዳይ ነው እዚያ ሄደው ነው እኮ ጥያቄው። ሊዝናና ልበልህ ለምሳሌ ሊዝናና ሄደው ለምሳሌ ሊዝናና ልበልህ ለምሳሌ ነው የምነግርህ። ለምን ስለ ምሳሌ አይደለም እኮ እንድትነግረኝ የምፈልገው። ለምን ሄደን ቤተሰባዊ ጉዳይ ነው አልነግርህም። ቤተሰባዊ ጉዳይ እሺ፣ በጣም ጥሩ። ለስራ ጉዳይ ግን አይደለም አይደል? ቤተሰባዊ ጉዳይ እኮ ስራም ሊሆን ይችላል እኮ። ተናገር። ትክክለኛውን ነገር እኮ እንድትነግረኝ የምፈልገው። ለምንድን ነው ሰው ለምን ከሀገር ሀገር ሄደ እያልክ ነው እንዴ? አይደለም፣ መብታችን አይደል? አዳምጠኝ፣ መጀመሪያ አዳምጠኝ። ይኸውልህ እየጠየቀኝ ያለው ጥያቄ አንተ በጣም ማለት ነው አንተ እንደ አዋቂ እንትን ብለህ እንደዚህ አይነት ነገር አትመልስልኝ። የጠየኩልህን መልስ። ጥያቄውን ይኸውልህ ሰምተኸኛል። ማንነትን አልነገርከኝም፣ ግን አንድ ነገር እንገርህ። አንተ ህጋዊ ነህ አይደል? እኔ ደግሞ መብትና ግዴታዬን የማውቅ ሰው ነኝ። መብቴ
ግዴታን አውቃለሁ። ከመብቴ ውጪ ይሄን ግን የመመለስ ይኸውልህ ለኔ የትኛውንም ጥያቄ እንድትመልስ የሚያደርግ መታወቂያ አለ። ገባህ? አሁን ይሄ ነው ትልቅ ለታይ ሰማን። ስለዚህ ማንነትን አሳይ። ዝም ብዬ አይደለም የመጣሁት። ይኸው ኦኬ፣ ምርመራ ጋዜጠኛ። እሺ፣ ስለዚህ ከዚህ በኋላ ግን በጉልበት ነው ጥያቄ እንዳትጠይቅ ነገር ነው። ይሄ ፍቃድ ስላለ ማንንም ሰው በጉልበት የመጠየቅ መብት አለ። በጉልበት አይደለም እየጠየቅኩ ያለሁት በስርዓት ነው። በስርዓት ስለሆነ ደግሞ አሁንም በስርዓት የፈለገው ነው ማለት እንፈልገው። አንተ የምትጠብቀው መልስ ከኔ አትጠብቅ ግዴታ። አንተ የምትጠብቀው መልስ አልመለስም ካልኩ ለመደብደብ በጉልበት ይኸውልህ የነበር ሄደ ለኔ መጠየቅ መብት ይኸውልህ ደብረ ዘይት ነበር በሰዓቱ። እሺ መብቱ ነው አይደለም ወይ ነው መብቱ ነው። እሺ ጎበዝ፣ ይሄ ወንድሜ ደብረ ዘይት መሆኑን ፍርድ ቤትም ህግም እናንተም አውቃችኋል። በዚህ አጋጣሚ ይሄ ልጅ ሞተ። ይሄ ልጅ ሲሞት እንቅፋት መቶት ሊሆን ይችላል፣ መኪና ገጭቶ ሊሆን ይችላል፣ ሌቦች ገለውት ሊሆን ይችላል። ይሄ ልጅ ጋር ምን አገናኝ? ምክንያቱም እሺ የሚያፈቅራት ሴት ወንድም ነው። ይሄ እውነት ነው። በጣም በተደጋጋሚ ይችን ሴት ልጅ በጥፊ ይመታታል። ሰፈር ውስጥ ያስቸግራት እንደነበር አምናለሁ። ያስቸግራት ወንድሜ ነው አላሽም። ከዛን ለወንድሟ ነግራው አናገረው። እሺ በዛ ሰዓት ዛቻ ማስፈራሪያም ለወንድሟ ደርሶበታል። ማንን ያስፈራራ? ያንተ ወንድ ምን እያለ እየነገርኩህ ነው። ለምን ለፖሊስ ያመለክት ታዲያ? እንዲህ ሲሆን ህግ አለ አይደል? እንዴ ዋጋው ተወለ። ይኸውልህ ማንም ይሄንን አንተ ላይክ እንደምትለው ይኸውልህ መደባበሱን ተወውና አንተም ቢሆን ወንድምህ ቅድም ስትል ነበር ወንድሜን የነካብኝን ሰው ሁሉ ዝም አለውም ብለኸኛል አይደል? እሱም እንደዛ ነው ያደረገው። መጀመሪያ በራሱ መንገድ ለመፍታት ነው ይሄደው ብለኸኛል። ወንድሜን የነካብኝን ሁሉ ዝም ትለዋለህ ወይ ብለኸኛል አይደል? ስለዚህ እሱም ዝም አላለም። ወንድም በሰዓቱ ደብረ ዘይት ምን ሊያደርግ ነበር ሄደ? እቺን ብቻ መልስ። መኪና ለመግዛት በጣም ጥሩ አየው። ምንድን ነበር ያለው? ቁጥር ሊገዛ መኪናም ሊገዛ ትራንስፖርት ነገር ሊገዛ እንኳን ይሄንን አንልከኝ አየው። ምላሻችሁ ተለያየ ጭራሽ ነው። ዲቴል በዛ ጋር አንድ ነገር ወንድሜ በነፃነት ማምነው ሰው ነው። ይኸውልህ አንተ ለስራ እንደላከው ነው ሲናገር የነበረው። አንተ ለስራ እንደላከው ለምን ስራ ነበር የላከው? የግል ስራ ነው። ሲቀጥል ደግሞ አንድ ተቀደም ስተውራ እህቱን ያስፈራራት ነበር። ወንድምየውን አስፈራርቶታል ምናምን። ማንም ሰው ማንም ማስፈራራት አይችልም። አዎ ስለማይችልማ ነው እኮ እንደዚህ ያለ አይደለ? እዚህ ደረጃ ሳይደርስ ህግ አዋቂ ጋዜጠኛ ያኔ ምን ትሰሩ ነው? ስነ ስርዓት ያዝ። ይኸውልህ ምን አደረኩኝ? ስነ ስርዓት እዚህ ካሜራማ አብሮ ልጆች በስትክክል ነው። ይኸውልህ ፍረዱኝ። ምን አደረኩኝ? አለቃችሁ ያደረኩት ነገር አለ። እናንተ ፍረዱ። ምንድን ነው ያጠፋሁት? አሁን እኮ የምጠይቅህ ጥያቄ በመመለስ ነው እኮ። ስርዓት ያዝ የምትለኝ ምን አጥፍቼ ነው? ይኸውልህ ስርዓት ከዚህ በላይ አለ? በሰዓቱ ልጁ የሄደው ለመኪና ጥገና ነው ብሎ አለኝ። አንተ ደግሞ መኪና ለመግዛት ነው አልከኝ። ከዛ ተለያየ በመርሱ ሁለት የተለያየ ነገር ነው። ምንድን ነው እስኪ ተለያየ? መኪና ለመግዛት መኪና ጥገና ልዩነቱ ምንድን ነው? እኔ ለምሳሌ ትንሽ እንደዚህ መኪና ዙሪያ መካኒክ ነገር ስለሆነ ልምዱ አስለምጄዋለሁ። ሂድ የሆነ መኪና የሚነሳል አልኩት። ያንን መኪና አስነስቶ ሊመጡ ነው። እኔ ገዝቼው ነው መኪናው። የሚያውቀው ነገር የለም እሱ። ግን መኪና ግዢ ነው ስል አንዳንዴ ምን አለ መሰለህ ወንድሜ፣ አማርኛ አንድ ወጥ ይሆንና የሰዎች ትርጉም ይለያያል። ስለዚህ አሁን አንተ ምን አሰብክ? እሱ መኪና ጥገና አለ፣ አንተ መኪና ግዢ አልክ። ያ ምንድን ነው ልዩነቱ? እኔና የመኪናው ባለቤት የተዋዋልነውን ውል እሱ አያውቅም። በዚህ አጋጣሚ ወንድሜ ሄዶ መኪና ጥገና ሰርቶ ሲመጣ እከፍለዋለሁ እኔ። አገኘኸኝ? ስታወራው ግን አዳምጠኝ። ስታወራው ያንን አይደለም ያልከው። እሺ ምን አልኩት? ተልኮልናል ማስረጃው። ካሜራማን ስጠኝ፣ አውጣና ስጠኝ ስልኩን። መረጃ ይሄ አለ። መረጃና ማስረጃ አንድ ነው። ካለ ማስረጃ አይደለም የመጣሁት። እሺ ይሄው አዳምጥ። ይሰማል። አንተ መቼ ስማት ከተይ ነገር የለም። እንደው የከተትከኝ ነገር ስማ። ይኸውልህ ምን ታደርጋለህ መሰለህ? ለተወሰነ ጊዜ እዛው ስነ ስርዓት ያዝ። ቁጭ በል። ስነ ስርዓት ያዝ። ዝም በል። ለዚህ ማበቃኝ የችኩልነት ስነ ስርዓት ያዝ። ለተወሰነ ጊዜ እዛው ሁን። ነገሮችን ጥርትና ስነ ስርዓት ያከናወንኩት ምንም አይነት ጥርጣሬ የለም። ነገር ግን ትንሽዬ ክፍተት ትልቅ ነገር ሊከተል ይችላል፣ ገደል ሊከተል ይችላል። ስለዚህ በጣም ተጠንቀቅ እሺ። ካልደወልኩልህ ፈጽሞ እንዳትመጣ። ሰምተኸኛል?
ለምንድን ነው ቶሎ እንዳትመጣ ያልከው? በምን ጉዳይ ነው ማለት እዛ ያለውን ስራ እንዲያጠናቀቅ ነው? ለምንድን ነው? አይ ማናችሁ ቴንሽን የሆንኩት እኮ እንትን ነው። ይሄ መኪናው ትንሽ ቻንስ ይመት ነበረው እና እሱን ሰነድ እናንተ ላይ ቶሎ እንዳይመጣብኝ ፈልጌ ነው። ቀጥል። ለዛ ይሄ ማስረጃ ነው። ይሄ ማስረጃ ይሄ ማስረጃ እኮ ነው የፈለከው ፍርድ ቤት ቶሎ እንዳትመጣ ምን ፍርድ ይሆን ይችላል? ይኸውልህ ያስኩት መሳሪያ ነው። ቢያንስ ሌላ ማስረጃ እውነቱን ተናገር። ሌላ ማስረጃ የለኝም። ስለዚህ ምንም አላደረጋችሁም። ይሄ እኮ ምንም አያሳይም። ይሄ ምንም አያሳይም። ስለዚህ ልጁን አልገደላችሁ። ደግሞ ገድያለሁ ምን አለ? ሄሎ ወንድሜ አንተ መቼስ የማትከተኝ ገደል የለም። የምን ገደል ውስጥ ነው የከተተ? ይሄ መኪና ሳንሺ መታለው። ስለ መኪና ሽያጭና ግዢ ታውቃለህ? ሳንሺ መት ይባላል። ቻንሲ ነው ይባል። ሳንሺና ሳንሺ ቶስ እንደዚህ ሰራተኞች ነው ያለው። ለስሙ እኮ መካኒክ ነኝ እያልክ ነበር። እሱ መት ይኸውልህ መግዛትና መሸጥ መለወጥ አትችልም። ይኸውልህ ከዚህ በኋላ አትዋሽ በእናትህ። እሺ ለምን የሚመስል ከዋሽ ከዚህ በኋላ ለአንተ ችግር ነው የሚሆንብሽ። አትዋሽ። ምንድን ነው ለምን ነበር የምትዋሽ? ምንድን ነው የምትመታኝ? ምን ዋሻው? ያደረኩት ነገር አድርጌያለሁ ልበለት እንዴ? ወንድሜ ግን በጥንቃቄ ነው የፈጸምከው። ማንም እንዲነካ አልፈልግም። በእኔ ምክንያት እንደ አይነት ጉዳይ ውስጥ ገባ። ነግረስና በቃ ነገርኩ አለ። ማንም አላየንም ግን እርግጠኛ ነው እንዴ? ወይኔ ጉዴ! አንተ ልጅ ለምንድን ነው የማሰማኝ? አስተካክዬ ነው ነገር ያደረኩት። አንተ እኮ ለዚህ ነገሮች መጀመሪያ ምንድን አልከኝ? ምንም ስጋት እንዳይገባ ግን ትንሽ ምንድን ነው ያንተ እዛ መሆን ነገሮችን በደንብ ያስተካክል። ገባህ አይደል? ከዛ በኋላ ደግሞ የውሸት ተወራ ስለሚሆን የእውነቱን እዛ የምትሰራውን ስራ ነው እዚህ መተህ መናገር ያለብህ። ለምን መሰለህ? ዛሬ የተናገርከው ነገር ሊጠፋ ይችላል። ውሸት ከሆነ ገባህ አይደል? ስለዚህ የእውነቱ መኪናውንም እንትን በለው ያሉ የላኩ ልጅ አለ አንድ ጓደኛ ያለ ያንን ፕሮሰስ ጀምራለሁ እኔ ሆን ብዬ ለግዢ የሚለውም አሉ። ለምን ከሰነድና ማረጋገጫ እንዳወጣው ያንን ወረቀት አንተ እዛ ጋር መኪናውን እንትን በለሽ እና ደግሞ ምን አለ መሰለህ እየሰማኝ ነው አንተ? ትኩረትን እዚህ አድርግ። ምን ይሄኔ እኮ እዛ እያወራ ነው አንተ። በቃ ለብቻ ወጣ ብላ ወራ አንተ ችግር ያለበት ሰው ይኸውልህ ልጅቷ ማለት ነው እህትየዋ ምንድን ነው ማሰይ አሰማም ይሰማል እየሰማሁ ነው። እህትየዋ ማለት ነው በታሪክ ልጠረጥር አትችልም። አሁን እሷም ሆነች እንዳታስቆመው። አምጣሱን ምንድን ነው ይሄ ነገር? እንዳትነካው። አዳምጥ። አላዳምጥም እንደዚህ ነገር ምንድን ነው? አዳምጥ። አሁን ሙሉ ትኩረቱ እነሱ ላይ አንተ ላይ አዳምጥ። ምንድን ነው አቁሞ አዳምጥ። አካባቢው ሰው አንተ እንደምታስፈራለህ ሙሉ ነገሩ አንተ ላይ ነው። በታሪክ ጽድት ያለ ነገር ነው። በቃ እንደነገርኩ ተጠንቀቅ። ሰማኸኝ አይደል? እንዳታበላሽ። አንተ ሰው ይዘኝ ገደል እንዳገባ። እሺ ከካሜራማን ምን ነው የሚበላሽ? ምን ነው ገደል የሚገባ? ምንድን ነው የምትፈልጉት? በቃ አንተ ምን ነው ጨረሰው? ምንድን ነው የምትፈልጉት? ገንዘብ እሰጥሃለሁ። የምትፈልጉት ገንዘብ እሰጥሃለሁ። ትሰጠኛለህ? ተረጋጋ። ግን ሰዎችን ቀንስ፣ ነገሮች ይፋ እንዳይወጡ። ወንድሜም ስለዚህ ወንድሜን እዚህ ላስመጣው። አዳምጠኝ። ወንድሜም ምንም ላይ ምንም አታርግ። የምትፈልገው ነገር ያደርግልሃል። ቶ ወንድሜ ምን ያደርጋል ነው አይደለም? እዚህ ሁን እዛ ሰው ልቀንሳለህ ያልከኝ እነሱ እንዳይጠረጥሩ ላስገባው። እየሰማኸኝ ነው? ቶ እሱ ከነሱ ጋር ሄድ። በቃ እኔ ካንተ ጋር አይደለም። የምትፈልገው ነገር ላስገባለሁ። ወጣት አይደለ? አንደኛው ነገር እሱ በሌለበት አልደራደርም። ምን ያደርጋለሁ እንዴ? ህፃን ልጅ ምናምን ምንም ህፃን ልጅ አይደለም እንጂ ማን ነው ህፃን ልጅ? በቃ ድርጊቱ ሁሉ እኔ ጋር ነው አይደል? በቃ የምትፈልገው ነገር አድርገሃል። መጀመሪያ ይኸውልህ ይሄንን ነገር አድርገሃል። ልጁ ሞት ላይ እጅ አለበት። ምን ያፈርሸኛል? አዎ በጣም እኮ ደርሰህበታል። ታዲያ ሲያንጨረጭረኝ ነበር። ምን በቃ አለቀ። በቃ አሸነፍከኝ። ሌላ ምን ነገር አስፈላጊ አይደለም። ዝም በላት። አስገባልኝ ማለት አንተው ምንድን ነው አውራናል እንዴ? አሁን እሱን እንትን ማድረግ ምንድን ነው ችግር አለ? ሰውዬ ይሄ ሁሉ የመጣው ሰው ለአንተ ነው። ይሄ ሁሉ የመጣው ፖሊስ እሱ የሚያውቀው ነገር የለም። አዳመጥከኝ? እየሰማኸኝ? እሱ የሚያውቀው ነገር የለም።
አሁንም ወደ እሱ ትኩረት የምታበቃ እኔ ነኝ አይደል? እሱ የሚያውቀው ነገር የለም። አንተ ምንድን ነው አንተ በደንብ ነው የሚያውቀው። እኔ ነኝ ሁሉ ነገር ምንም በቃ የለበትም። ይኸውልህ በቃ ግልጹ ልንገርህ፣ ግድያ ውስጥ እሱ የለበትም። በቃ ሁሉ ነገር ደረሰ። በቃ የምትሰጡት ነገር የምትፈልጉት ነገር ላድርግላችሁ። እሺ ግድያ ውስጥ ላይኖርበት ይችላል፣ ግን ስለ ግድያው ያውቃል። ምን ያውቃል? ታውቃለህ ወይስ አታውቅም? ስለማን እንደማወራ ገብቷል? ስለምንድን ነው ቶሎ ስለሚስቱ ወንድም ነው የሚያወራው። ስለሱ ሰው የሚያገበኝ ነገር የምታፈቅራት የነበረችው አሁን አንድ ነገር እሷ ራሱ እኮ ሁሉ ነገር ተሳኮ የኔ ካልሆንክ እያለች ያስቸገረችው በየጊዜው አዝማታ እየመጣች አንተ ነህ ያደረደር ምስጋ እኮ እንደራደር ድርድር ይጀምር። እሱን ተው በቃ አይወጣም። እዚሁ ጋር ቁጭ ብሎ አውሬ ያወራል። ይኸውልህ ስደራደር እኔ አስገባለሁ። እውነቱን ሰምቼ ነው የምትፈልገው ነገር ትራንስፈር ላድርግልህ በቃ ይኸውልህ ትራንስፈር ታደርጋለህ። ግን ደግሞ ይኸውልህ እዚህ ወንጀል ውስጥ አብሬ ስገባና ለአንተ ስደራደርና አብሬ ስገባበት እውነቷን እያንዳንዱ ነገር እንቅጯን አዳምጬ ከዚህ ነገር ምን ወጣበትም ሁላችን ፈለከው ምን ይወጣ የምትፈልገው ንገረኝ። የሆነውን በሙላ ያደረጋችሁትን በሙላ እሺ አንዱ ያለ ነገር አሁን ደግሞ የምነግርህ የልጁ ግድያ ላይ እችን ታክል የዚህ ልጅ እጅ የለበት። እሺ አይኖርም። እኔ ነኝ ሙሉ በሙሉ ያደረከው። በጣም ጥሩ። እኔም ሳደርግ እንዲሆናል ብዬ አስቤያለሁ። እሺ አንገት ለበቢላ ያወጋው አንተ ነህ። አማን የእውነት እኔ ለትካሻ ነው የሰደድኩት። መሽቶ ስለነበር ለትካሻ ነው የሰደድኩት። ለትከሻው እያዳመጥከኝ ነው። ምናምን ዋሻው ያስከኝ እኮ አንተ ግን ወንድሜን ብዬ ለመስደድ ስሞክር ሲዞርብኝ ነው አጋጣሚ እንጂ እዚህ ጋር ልወጋው ነበር ድምጽ ባላቀርብ ነው። አንተ ግን ወንድሜን ብዬ ስሰድ ነው ሲዞር አጋጣሚ እዚህ ጋር ያገኘኝ። ቢላውን ለምን ነቀልክበት? መረጃ ሆነላ አሻራ እንዳይገኝ አይደል? እሱ በመነቀሉ ነው ደሙ ፈሶ የሞተው። ምናልባት ሊድን ይችል ነበር። አየው እውነት ነው። ቀጥል። ለምንድን ነው ይሄን ያደረክበት ምክንያት? እኔ ወንድሜን እንኳን የሚናገርብኝ የሚያይብኝ ሰው ጠላት ነው። አሁንም እዚህ ነገር ውስጥ የገባሁት በሱ የተነሳ አሁን ደግሞ የምነግር ይሄ ልጅ ምን የሚያውቀው ነገር የለም። እሺ ፋፋ እንጂ እኮ አንድ ፍሬ ልጅ ነው። ይኸውልህ ፍቅር በልህ በግድ ሆኖ አያውቅም። አሁን ልትመክረን ነው? አዳምጠኛ አንተ በስመ አረ ምክሩን ተሆነ ወደ መፍትሄው እንሄድ አይቻልም እኮ እየሄድን ነው። ታዲያ ምክር እኮ የምናወራው ትልቅ ነገር ነው። ወደ ምክር ልትገባ ነው እንዴ? ቀጥል። በቃ ነገርኩህ አልነቱ የምትፈልገው ነገር እናድርግና እንዴ እዚህ ውስጥ እጅ አለበት ያለበት በጥንቃቄ ያደረከው ወይ ሲል የነበረ እንደገደልከው ስለሚያውቁ ነው። አያውቅም ለምን ትለኛለህ? እውነት እንደሚያደር ከዛ በኋላ ነው ነገርኩት። በቃ እኔ አንድ ነገር አልኩት ወይ ጠላትን አስወግጄልሃለሁ አልኩት። እንዴት ወንድሜ ምናምን አለ መጀመሪያ ጊዜ በቃ ገድዬዋለሁ። ከዛ ነው በጥንቃቄ ያደረገው። ስለዚህ እያወቀ ግን ሸፍኗል። ከዛ በኋላማ ነገርኩት። ቀጥል። ነገርኩት ገባ ስልኩ ላይ እንዳዳመጥከው ወንድሜ ግን በጥንቃቄ አድርገዋል። አንተ ምንም ነገር እንድትሆንብኝ አልፈልግም። ይሄን ነው እኮ ያለው እንጂ እንደሰጠው አድርገህ በፕላኑ መሰረት እንደዚህ አድርገው አላለም። ካሜራማን ቀጥል። ጥያቄ ማስረጃዎች አሉ ከሱ ጋር መጀመሪያ ላይ እንትን ያሉት በጽሁፍ ያወሩት ማስረጃዎች አሉ። በቴክስት ላይ ያወሩት ማስረጃዎች አሉ። አንተ እንደምትለው በቮይስ አይገኝብኝም ብለህ በቴክስቱ ያወራውን ነገር አውጥቼ ላሳይ ይችላል። አረ ይሄ ልጅ ምንም የለበትም። በቃ ነገርኩህ። እውነቱን እስካልነገርከኝ ድረስ ድርድር የሚባል ነገር ቴክስቱ ላይ የሚለው ሉሌ ምንድነው ወንድሟን እንደሆነ እንድገለው ነግሬሃለሁ። ከዛ መልሶ ወንድሙ ገዳይ ምን ብሎ ይመልስለታል? እህቷስ ትቆይ ወይስ ትሞት ሲባል አይ ወንድሟ ከሞተ በኋላ እህቷን ላገባና ልደፍራት ላሰቃያት ስለምፈልግ እሷ ትቆይ የሚል ጽሑፍ አለ። ይኸው ለማስረጃ ይኸው ሌላ ሰው ለሁለት አቅደውት ነው። አንተ ስማኝ፣ አንተ አዳምጠህ በዚህ ስልክ ግንባር እንዳልፈረክስልህ ሰይጣን እያሳየው እኮ ነው። አንተ የጻፍከው በስክሪንሾት እያሳየው እኮ ነው። በቃ እሺ አድርገናል። ከየት ነው ያመጣሁት መሰለህ? ምን ይሁን በቃ አድርገናል። እንደዛ ነው እንድትለኝ የምፈልገው። ጋዝ እስኪ ዝም በል በቃ ጌታው ቆይ ቀስ በል ከጻል ልጅ ጋር ነው ስነ ስርዓት ያዝ። እሱን ነው እያወራሁ ያለሁት አይደል? በቃ የጻል ልጅ ነው። ምን መልስ ይመልስልሃል? ለምንድን ነው ያሰብከው? ምን ቢልህ ነው? በቃ ስለሚያስቸግረኝ ምንድን ብሎ ሆኖ ነው ጥያቄው? እህቴ ጋር እንዳደርሳልኝ ይገደል። በቃ ሲናገር እንኳን አያዋታ አናገር እንኳን አይችልም እኮ እንዲህ ነው። በቃ ትልቅ ስለ ህይወት እያወራ እንዲህ ነው የሚያወራው። በ50 ሺህ ብር ለሚዞር ነገር ዝም ብሎ ይጨቃጨቀናል። የምትፈልገውን ብር አለ አንዴ ተናግረህ ዞር አትል።
በቃ እሱ ነገሮች ቀል ስለማለኝ አዳም ቀስ በል እሱን ነው እየጠየኩ ያለሁት። ይሄ ልጅ ነው ገና 22 ዓመቱ ነው። እንዴት ትጥጥጥ እንደዚህ አታናግረኝ። አንተ ወጣቱን አላሳለፍክም እንዴ? ወጣት ሆን በቃ ወጣት ሆን ታዲያ እኔ ሰው እየገደልኩ አይደለም። አዳምጣ 21 ስማ 21 ዓመት ላይ እኮ ማንንም አትሰማልሽ ነበር ጋር በውትድርና በአባልነቱ ነበር ከህግ ላይ አይደል ስልጣና ላይ ምናምን እንዴት ነበር ልብ ምንም ነገር ስራ እየሰራሁኝ ነው። አዎ በቃ 21 ዓመት እንደዚህ እድሜያቸው ላይ እንዲህ ነው የሚያወሩት። አልሰከነም። ትልቅ ስለ ሰው ህይወት ነው ያልሰከነ እንደሆነ ታዲያ ሰው መሞት አለበት። እሱ ያልሰከነ እንደሆነ ስንት ነገር ነው የምናወራው። ግን የሚወራው ሰምተህ ነው በቃ ብር እንዴ ያንተ ወጣጤ ወንድም ያልሰከነ እንደሆነ ሰው መሞት አለበት ወይ ንጹህ ሰው እቴለ እንዳደርስ እና እየተፋባት ዝም ይበል። ቀጥል። አሁንም ይኸውልህ ቀጥል ንገረኝ። ስታረጋት ስታሰቃያት የነበረችውን በሙላ ነገር እያንዳንዱ ነገር ምን ፈለከው? በቃ ዝም በል። አስወጣሃለሁ። ዝም በል። መስማት ፈልጋለሁ። አንተሽ ንገረው በእናትህ ነገሮች ያለው ነገር ንገረው። በቃ አለቀ። እወዳት ነበር። ሰፈር ስታልፍ ስትመለስ አስቸግራት ነበር። አለቀ። የምታስቸግራት ምን ለማድረግ ምን ለምን እንድታወራኝ ነው። ከዛ በኋላ በቃ ከዛ በኋላ አለቀ። ከልጅነት ከትምህርት ቤት ጀምሮ ትመጣ ትምህርት ቤት ደብተሯን እየቀማ እየደበደብክ ነበር የምታመጣው። በቃ ሰፈር ውስጥ ጉልበተኛ ስለሆንኩ በክብሬ እንድትመጣብኝ አልፈልግም። አለቀ። ወንድሟ ሲመጣም ከአቅሜ በላይ ነው ለወንድሜ ነገርኩት። ሞተ። አለቀ። ጥሩ ለሰራ ሰው እኮ አሁንም ልብህ እንደረተና አይገባውም። ይሄ ልጅ ነው አልኩህ እኮ አንተም እኮ ቀጥል። ጆስት ነው የገባው። በቃ እንደምናልኩት አንተ ሸፍን። እኔ የሚከፈለው ነገር ይፈል። ልጅቱ ያለ ወንድም እንዳስቀራ ታውቃለህ? አንተ ያለ ወንድም ብትቀር ምን እንደሚሰማ ወንድም ሆናታለሁ። እኔ መከታ ሆናታለሁ። ማን ወንድሟን ገላ አንተ መከታ እኔ ማን በቃ ሆነ። አሁን የፈሰሰው አይታፈስም ወይስ እሱን ሸኝተህ እንደፈለኩ እየደፈርኩ እየተጫወትኩባት ኖራለሁ እንዳለው አንተ ሰምቻለሁ። አጠገባ ደርስ ሰምቻለሁ እኮ ምን እንዳለ ታውቃለህ? ይላል አይደል ማለት ምን እንዳልካት ታውቃለህ? ሂጂ ልብስሽን አውልቂና ግቢ። ይሄን እንኳን ያልሰማው ነው የሚመስል በደንብ ማስበው እወዳለሁ አለችኝ። ግቢ አልኳት። ከወደደችኝ ምን ችግር አለ? ምን አሁን አንተ ጭንቅላት የለም ነው ገና ልጅ ነህ ነው የሚባለው። ጭንቅላት ዝግ ስለሆነ ነው እንደዚህ የምትናገረው። ትወዳታለህ እንዴ አንተ? ምንድነው እንዴ ፈልጋ የመጣች ስነ ስርዓት ያዝ። አንተ ራሱ ዋና በጣም ነገሮች ነው ከዚህ ሳልሽ ጋር እንድትገብ ማለት። ስለዚህ ደብረ ዘይትም የላካችሁት የላከው አውቀህ በእቅድ ነው። አዎ አልኩህ አይደል? እንተ የምትፈልገው ጥያቄ አለ? ካሜራማ በጣም ከባድ ነገር። አንተ ቆይ ስማ፣ አንተም ወጣት ነህ አይደል? እሱ ሌላ ጉዳይ ነው። አዳምጥ። ቆይ አንተም ራሱ አትበሉ። በዚህ ስራ እየሰራችሁ ተነስተህ በባስ ለምትሳፈረው ነገር እንዲህ ከምትሆን ህይወትን አልቀየረልህም? መጀመሪያ አንተን ህይወትና አንተን አስተሳሰብ ቀይር። እኔማ እግዚአብሔር ይመስገን የምኖረው ኑሮ እያየኸኝ ነው። ይኸው አሁን እሱን ተውና የዛ ጊዜ ጉዳዩ ከተፈጸመ በኋላ ከፖሊሶች ጋር ያረከው ውል ምንድን ነው? እሱም እጃችን ላይ አለ። ምንድን ነው ያረከው ነገር? ወንጀሉ አሻራው እንዳይገኝ። አንተም እኮ እኔ ነገ እወጣለሁ፣ ግን የማትቆጭበት ነገር አታርግ። እሱ ሌላ ጉዳይ ነው። ምን አባት አመጣለህ? ቤተሰብን ደግሞ ምን አባት አመጣለህ? ይሄ ማስፈራራት እዚህ ጋር እንደፈለክ ልታደርገኝ ትችላለህ፣ ወይም ልታስረኝ ትችላለህ። እኔ እወጣለሁ። ምናልባት ከ20 ዓመት በኋላ አሁን አንተ እኔ ብታሰር ነው የምትጠቀመው? ዳግሞ የሚያደርገው ገንዘብ ሰጥቼ ቤተሰብን ካሉበት ችግር ማውጣት ነው የምትችለው። እንግዲህ ቤተሰብ ችግር የለበትም። ችግር እንኳን የሚኖርበት በእንደዚህ አይነት በመጣ ገንዘብ አለ የሚለወጥ 10,000 ብር በማይሞላ ደሞዝ እየሰራ አይከብድም? አንተ ይኸውልህ አንድ ብርም ለምን አይሆንም? እሱ ከዛ ለምን አንድ ብር አይሆንም? እንዳንተ ጭንቅላቴን በደም ሞልቼ አይደለም ሰው ገድዬ ተድላድዬ እየተኛው አይደለም። እንቅልፍ ለመሆን ትተኛላችሁ። እኔ በደንብ ወንድሜም እንደምትሆን ከዚህ በላይ ማለት ነው። ስለናንተ ሌላ ነገር መስማት አልፈልግም። ቀጥ ብለህ ትወጣለህ። ደግሜ የመጨረሻ ነገር ልንገርህ። ምንድን ነው ነገር? የመጨረሻ ለአንተም ለአንተም ካሜራማንም አንተም ከጀርባ ላለው ለዛ እስኪ ልጅ እኮ ካስቷል። ይኸው ለእሱ ብር ብንሰጥ አይጠቅምም? እስኪ ዞር ብለህ ጓደኛ እስኪ አንዴ ዝም በል። ይኸውልህ ወንድሜ አንተ ሰው የልጅ ነው። ስማ ቀጥል እየሰማሁ ነው። በህይወትህ አንድ ቀን ነው የምትወድቀው። ኦፍ ኮርስ በህይወትህ አንድ ቀን ነው የምትነሳው።
ህይወት አጋጣሚ በቁጭትና በትዝታ የሚኖሩ ሰዎች አይታቸው ከሆነ በየመንገዱ እየወደቁ ነው። ቁጭትና ትዝታ እንዳትሆንባቸው ያችን አጋጣሚ የተጠቀሙ ሰዎች ዛሬ ከነሱ አልፈው ቤተሰቦቻቸውን ሀገራቸውን እየጠቀሙ ነው። ትክክል። ደግሜ እነግርሃለሁ፣ ምክሩን ተቀብለናል። ደግሜ እነግርሃለሁ። ስማ፣ ገንዘቡን ግን አንቀበል። አስጨርሰኝ። እኔ እሄዳለሁ። ምንም ልታደርገን ትችላለህ። እመነኝ። ዛሬ የመጣሁልህ እድል ዲቪ በለው ለአንተ ብቻ አይደለም፣ የጓደኞችን ምድር አብረህ እየዘጋ ነው። እንቀበለው። ካሜራማን አሪፍ እድል ይመስለኛል። ገንዘቡን እንቀበለው። ለማንኛውም ግን ይሄን እድል እዛ ሄደን በደንብ ሻይ ቡና እያልን እንቀበለው። እያሾፋችሁ ውጣ አለ። እያሾፋችሁ ነው። ተነስና ቀጥል። ጥጋብ አፍንጫቸው ላይ ነው እነዚህ። ይኸውልህ ተነስና ቀጥል። ካልሆነ ከፊት ላይ ነው የምዘርረው። እዛ እንዲሁ ይረክሳል። በ10 ሺህ ብር ወጥተን እናያቸዋለን። ትቀጥል። ምን አባይታ ባል ምትካ ቀጥል። ትቀጥል። ትርስ በልከስ ቀጥል። ትርስ ትቀጥል። ትርስ ለምን ትነቷል? ቀጥል። ሌባ አትበልም። ሌባ ነህ እንጂ ቀጥል። 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 እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። በጣም ባለጌ የሆኑ ወንድማማቾች ነው የገጠሙን። እንግዲህ የፍቅር ጥያቄ ባለመቀበሏ እሷ ስቃ አልፎ እንግዲህ ለወንድሟ ሞት ምክንያት ሆኗል ማለት ነው። ለሞት ነው ሲማር ማለት እንፈልጋለን። በቅድሚያ ማንም እህቱ ስትነካበት አይወድም። እኔም እህቶች አሉኝ። እንግዲህ ማንም እህቴን ማንም እንዳይብኝ በክፉ አይን እንኳን አልፈልግም፣ አይደለም እንዲነካብኝ። እሱም ቢሆን እሺ ልክ ነው ይባል። ወንድሙን ተናገረበት፣ እረፍ ነው ያለው። ትክክል አይደለህም በማለቱ እንግዲህ ለሞት ዳርገውታል። ምንድን ነው የሚባለው ይሄ? እባካችሁን እናስተውል፣ እባካችሁን እንረጋጋ። ዛሬ ባለማስተዋል የምናደርገው ነገር ነገ ለቁጭት ይዳርገናል። ነገ ህይወታችንን ወደሚያበላሽ መንገድ ነው የሚወስደው። ስለዚህ እባካችሁን አደራ የምላችሁን ነገር ዛሬም ቢሆን እንደዚህ አይነት ነገር ውስጥ አንግባ። እባካችሁ ተመልካቾች እናስተውል ማለት ፈልጋለሁ። እንደዚህ በማድረጉ ምክንያት እንግዲህ ሰውት በልጅነት እድሜያቸው ገቡ፣ በቃ ይዘፈዘፏታል። ነገም እንደዚህ አይነት ነገር እናንተ ላይ እንዳይፈጠር ተረጋጉ ማለት እንፈልጋለን። ተመልካቾች በጣም በሆነው ነገር አዝኛለሁ። ያው በማስረጃ ተጠናክረን እንደን ስለነበረ በፊትም ቢሆን እውነት ለመናገር ማንም አይጠረጥርም። ምክንያቱም ይሄ ልጅ ከክፍለ ሀገር ነው ያለው። ስለዚህ ከሱ ጋር ስለሆነ ጉዳዩ ወንድሜ እንዳይጠረጠር ወንድሜ ለምን ተናገረብኝ ብሎ እንግዲህ ወንድሟን እስከ መግደል ደርሷል። ይሄ ደግሞ በጣም ስህተት ነው። ወንድሜ ለምን ተናገርከው ብሎ ማናገር ይችላል፣ ግን ደግሞ ጫፉን መንካትና ግን ልጁን ምንም ነገር የማድረግ ግን መብት የለውም። እንግዲህ በቢላ ነው ተወግቶ የሞተው። ለእህትየዋ እንዲነገራት እንግዲህ ሰዎችን እንሰበስባለን፣ ሰፈሯ ድረስ ሂደን ማለት ነው። በዋነኝነት ሁለት ሀዘን ነው የሚሆነው። እንግዲህ ከተረጋጋች በኋላ መልሳ ደግሞ ይሄንን ነገር መስማቷ ደስ ያሰኛት። መልሶ በሀዘን ጉዳትን የማውቀው ነገር የለም። ብቻ ግን ያው እኛ ስራችን ሰርተን አጠናቀናል ማለት ነው። እነሱም ወደ ህግ ሂደዋል። እኛም ተከትለን የቪዲዮ ማስረጃዎችን የድምጽ ማስረጃዎችን እናስገባለን ማለት ነው። ከተለያየ እንግዲህ እነዚህን ማስረጃዎች እንግዲህ የድምጽ ማስረጃዎችን በስልክ ያወሩትን ማስረጃዎች ለማግኘት ብዙ ርቀት ነው ሄድ ነው። እንግዲህ ከጎናችን ያላችሁ ሰዎች ላይ ስራ ትብብር የምታደርጉልን ሰዎች በሙሉ እጅግ ከልባችን እናመሰግናለን ማለት ነው። የስራ ኃላፊዎቻችን እናመሰግናለን። አብራችሁን የምትሰሩ ክሮቻችንን እናመሰግናለን። እናንተንም ተመልካቾችን ማመስገን እፈልጋለሁ። ሁሌም ነው ማመሰግናችሁ ማለት ነው። በዚሁ አጋጣሚ እንግዲህ ተመልካቾችን ላይ ኮሜንት፣ ሼር እንዳይረሳ፣ ሰብስክራይብ እንዳይረሳ። ይህን ሚዲያ እያሳደጋችሁ እንግዲህ ቤተሰብ መሆን ትችላላችሁ። እንግዲህ ያው ሁልጊዜም ስለምታበረታቱን ከጎናችን ስለሆናችሁ እናመሰግናለን። የዛሬው ስራችን ይሄንን ይመስል ነበረ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላማችሁ ብዝት ይበል።